ያው እንግዲህ እንዳላችሁት መጨረሻ ላይ ጥያቄና መልስ ይኖረናል። እያጠናን ያለ ነው አንደኛ ዮሐንስ 3ን አይደለም። በዚህ አጋጣሚ ግን ከእግዚአብሔር የተወለደ ኃጢአትን አያደርግም ነው የሚለው። ስለዚህ እኛ ኃጢአት ያደርጋል የሚል መሽፍቺ ሰራን። እኛ ብራዘር ራሱ ወደ አንተ ባክ ኤንድ ፎርስ ለማድረግ ጥያቄ አንተ ፍጹም ነው ወይ? ክርስቶስን መሆን ውስጥ እኮ አይደለም የሚገባው፣ ክርስቶስን ወደ መሆን ማደግ ነው። ስለዚህ ድካም አለ፣ ከሊቀ ክህነት ጋር እያያዘ ነው። ደህንነትን ከሊቀ ክህነት ጋር ቅድም ብዙ ስላልን ብዙም እዚህ ላይ መመለሱ አስፈላጊ አይደለም። ስለዚህ ይህን ጥያቄ ስጠይቅ ከእግዚአብሔር የተወለደ ኃጢአትን አያደርግም ኢኒሴንስ ምን እያለ ነው ታዲያ? ሪጀነሬት የሆኑ ሰዎች ሁሉ ወድቆ ያቁም ስቶ ያቁም ወደ ምን ልትመጣ ነው? እንደዛ ከሆነ እንኳን የሰው ልጅ አይደለም የዳነ አይደለም። ዕብራውያን ላይ ሲናገር መላእክት እንኳን ስንፍና ይከሳቸዋል ነው የሚለው። መላእክት ኪሩቤል፣ ሱራፌል፣ ሚካኤል፣ እልፍ አላፋት፣ ገብርኤል የምትላቸው እንደው መጽሐፍ ቅዱስ የሚያውቃቸው እንኳን በስም እነዚህ ነው። እነዚህ ራሱ ከእግዚአብሔር ጽድቅ የተነሳ ከእግዚአብሔር ቅድስና መስፈርት የተነሳ ስንፍና ይከሳቸዋል። ቅዱሱ እግዚአብሔር ፊት ለፊት የሚመጥን ጽድቅ የላቸውም። እነሱ ራሱ ስንፍና ይከሳቸዋል። ስለዚህ አንተ የዳንክ በክርስቶስ የዳንክ የዘላለም ሕይወት ያለ ነህ፣ ግን ደግሞ ሪስትሪክት ነህ። በዚህ ምድር ውስጥ ነው ያለ። ልትደክም ትችላለህ። ሊቀ ካህን አለን። የአዲስ ኪዳን ትምህርት ይሄ ነው። ስለዚህ ክርስቶስ አዳነ ማለት እንደ ክርስቶስ ሆንክ ማለት አይደለም ብራዘር። ልትደክም የምችል አይነት ታይፕ ሆነ ነው የዳንከው እንጂ አሁን ራሱ እዚህ ውስጥ ከዚህ ላይፍ ከመምጣት በፊት የሆነ ነገር አድርገህ ሊሆን ይችላል። የሲን ትንሽ ትልቅ የለውም። አዲስ ኪዳን ላይ ሁሉም የኃጢአት ትንሽ ትልቅ የለውም። ሁሉም ኃጢአት ስለሆነ እና ደግሞ ወንድማችን እንግዲህ እዚህ ጥቅስ ላይ በጣም የሚከራከር ከሆነ ማልሰራ አይነት ሆኜ ነው ያለሁት እያለ ነው። ይህ ደግሞ መጽሐፍ ቅዱስ ስለማያውቀው ብዙም እናልፈዋለን ማለት ነው። እንግዲህ ጥያቄያችን ትምህርታችን ቅድስና የሚል ነው። ቅድስና የሚለው ማንም ድምፅ አለ አንዴ እያደረጉት ነው። ያ ቅድስና የሚል ትምህርት የተማርን ነው። ባለፈውም የተወሰነ አይተናል። ዘሌዋውያንን ነው መነሻ ያደረግነው። ከዛ አንደኛ ጴጥሮስን አይተናል፣ ዕብራውያን 12ን፣ ሮሜን 12ን አይተን ብዙ ቦታ ዳሰን ስለ ቅድስና አውርተናል። ዛሬ የምናወራው ያው የቆላሲያስን መጽሐፍና የተወሰነ መጽሐፍቶችን ባይ ጥሩ ነው ብዬ አስባለሁ። እንግዲህ ቆላሲያስ ቤተክርስቲያን ላይ አንድ ነገር ሆኗል። አንድ የተፈጠረ ነገር አለ። የኖስቲክ ትምህርት አራማጆች ተነስተዋሉ። በጣም ሄረሲ የመላእክት አምልኮ ተፈጥረዋል። ስለ በዓላት ስለ ምናምን ማክበር ስለ ምናምን ብዙ ፋላሲ ውስጥ ገብቶባቸዋል። ቆላሲያሶች ምን አይነት ሰዎች ናቸው? እንግዲህ እንደሚታወቀው ጳውሎስ ወደ ቆላሲያስ አልሄድም። እንደውም እዚህ ቆላሲያስ ምዕራፍ 1 ላይ ኤጳፍራ የሚባል አንድ ሰው አለ። ከኤፌሶን አይ ቲንክ 100 ኪሎ ሜትር ናት፣ 100 ማይል አይ ቲንክ እንደዛ ነው። እና ከኤፌሶን ቆሎሴ በጣም ቅርብ ስለሆነች ወንጌልን መጥቶ የሰሙት እነ ኤጳፍራ ኤፌሶን ነው። ጳውሎስ ኤፌሶን በነበረበት ጊዜ ሐዋርያት ሥራ ምዕራፍ 19 ላይ እዛ ወንጌል የሰሙ ናቸው ተብሎ ልክ የሚደረገው። ከዛ ሄደው ቆላሲያስ ሄደው እነሱ ምን አደረጉ? በቤታቸው ጌታ ማምለክ ጀመሩ። ከዛ ያ ቤተክርስቲያን ቆላሲያስ ተባለ ማለት ነው። ከዛ ጳውሎስ እስር ቤት ሆኖ ሮም ውስጥ ደብዳቤ ይጽፍላቸዋል። ምን አይነት ደብዳቤ? ወንጌልን ኤፌሶን ሰምቷል ኤጳፍራ። ከዛ በኋላ አንዳንድ ነገሮች ተከሰቱ። የሐሰት ትምህርቶች ገቡ፣ ኖስቲኮች ገቡ። ስለ በዓላት ስለተለያዩ ነገር ሲገቡ፣ ስለዚህ የሐሰት ትምህርቶች መናገር አለብህ፣ ደብዳቤ መጻፍ አለብህ። እኔ ብቻ በናገር ሊያዳምጡኝ አይችሉም። ብዙ ሄረሲዎች፣ ብዙ ፈላስፋዎች፣ ብዙ ሰዎች እየመጡ ትምህርቱን ዲቦሽ ያደረጉ ነው። ስለዚህ አንተ አፖስትል ትሰማለህ፣ ብዙ ደብዳቤ ይጽፋል ያለው ይመስለኛልና ቁጥር 7 ላይ ሄዶ ይሆናል ላንብብላችሁ። ቆላስይስ ምዕራፍ 1 ቁጥር 7 እንደዚህ ይላል፣ ይህም ወደ እናንተ ደርሷል። ይህ ወንጌል ከሰማችሁበትና የእግዚአብሔር ጸጋ በእውነት ከተረዳችሁት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እያፈራና እያደገ ነው። ይህም አለ ስለ እኛ የክርስቶስ ታማኝ አገልጋይ የሆነው አብሮንም በአገልግሎት የተጠመደው ተወዳጁ ኤጳፍራ አስተማራችሁ። ስለዚህ ኤጳፍራ የቆላስይስ ቸርች እንደ መስራች ነው። መስራች ማለት ኢኒሴንስ ባለራዕይ ምናምን የሚል ፍቼ የለውም። እንግዲህ ቸርች አንዴ ነው የተመሰረተችው፣ በክርስቶስ ኢየሱስ የተመሰረተች ናት። ማቴዎስ ወንጌል ምዕራፍ 28 ላይ ሂዱ ብሏል። ለፍጥረት ሁሉ ወንጌልን ስበኩ፣ እኔ ያስተማርኳቸውን ያስተማራችሁ በአብ በወልድ በመንፈስ ቅዱስም አጥምቋቸው። ስለዚህ የቸርች መስራችና ባለራዕይ ራሱ ክራይስት ነው። ባይዘው እኛ ልክ በዘመኑ እንዳለን እንደ አንድ አገልጋይ ፓርቲሲፔት እናደርጋለን በእግዚአብሔር መንግስት እንጂ ልክ አንድ ሰውን ሎካል ቸርች ራሱ ስታብሊሽ ሲያደርግ ፕላንት ሲያደርግ ባለራዕይ የሚለው ፍቺ ራሱ ፍሮም ዘ ቢጊኒንግ ስተት ነው። የዛ ቸርች ባለራዕይ ሊሆን አይችልም። በቃ የወንጌል ሰራተኛ ነው፣ አገልጋይ ነው።
ግን ለወንጌል ደግሞ ለማስተማር በጌታ ያሉን ሰዎች ጌታን አስቀብሎ ለማስተማር ደቀ መዝሙር ለማድረግ ብዙ ነገር ለማድረግ ቦታ ስፍራ ያስፈልጋል። ስለዚህ ቴምፕል ስለሚያስፈልግ ያ ስፍራ ስታብሊሽ ይደረጋል ማለት ነው እንጂ ራእይ ሲባል ሌላ ራእይ ይመስላል፣ ራሱ ያመጣው ይመስላል። ስለዚህ ባለ ራእይ የሚለው ስም ጥሩ አይደለም። ለምን? ራእዩ አንድ ነው፣ ቪዥኑ አንድ ነው። እሱ ቪዥን ደግሞ ለሁሉም ፕሮቴስታንት ነው። ሁሉም ፕሮቴስታንት አንድ ቪዥን አለው። ምን አይነት ቪዥን? ጳውሎስ ሲናገር ወንጌልን ባልሰብክ አለ ወየውልኛል። ስለዚህ ወንጌልን የመስበክ እዚጋ ያሉ የነ ከዓብ የነ መሪጌታ የነ ብራዊ ምናምን ድርሻ አይደለም። የሁሉም ክርስቲያን የወንጌል የመስበክ ግዴታ አለብን። ለምን ሲባል ወንጌልን ባልሰብክ ወየውልኝ ብሏል። ስለዚህ ሁሉም ኢንክራይስት የሆነ ሰው ሁሉ በደረሰበት በስራ ቦታ፣ በትምህርት ቤት ዋቴቨርቲ ወንጌል መሰራት አለበት። ስለዚህ ራእዩ አንድ ነው። የዛ ራእይ አስፈጻሚ ነን ሁላችንም። ፊተኛ በመሆን በኦፊሶች ልንቆም እንችላለን። ምዕመንም በደረሰበት ቦታ ደግሞ ጌታ መመስከር አለበት እና ይሄ ኤጳፍራ የሚባል ሰው ኤፌሶን መጥቶ ወንጌል ሰማ። ከዛ ወደ ቆላስይስ ተመልሶ ቤተክርስቲያን ማገልገል ጀመሩ እና እዛች ቤተክርስቲያን ላይ ብዙ የሐሰት ትምህርት፣ ሄረሲዎች፣ የኖስቲካውያን ትምህርት፣ ስለ በዓላት አምልኮ፣ ስለ መላእክት አምልኮ ኤቭሪቲንግ ኢቨን ኢየሱስን የበታች የሚያደርግ እና ደግሞ እነዚህ እግዚአብሔር ቁስ አካል ሁሉም ቁስ አካል ሁሉ ኃጢአት ነው ብሎ የሚያምኑ ሰዎችም ነበሩና ኢየሱስን የበታች የሚያደርግ ሰንበዲ ሰው ብቻ የሚያደርግ ኢየሱስ ግን ኃይላት፣ ዙፋናት የሚታዩ ማይታዩ ሁሉ በእርሱና ለእርሱ ተፈጥረዋሉ እያለ በደንብ ኢየሱስን ከፍ እያደረገ ይናገራል። ከመላእክት በላይ እንደሆነ እና ስለ በዓል ስለ ወር መባቻ ምናምን እነዚህ ሊመጣ ስላሉ ጥላና አምሳያ ናቸው፣ አካሉ ግን ክርስቶስን እያለ በቆላስይስ ቤተክርስቲያን ሰዎች ላይ አካል የሆነውን ኢየሱስን ከፍ እያደረገ ይነግራቸዋል። ከምዕራፍ 3 እስከ 4 ያለው ደግሞ ስለ ቅድስና ሕይወት መመሪያ ነው። ምዕራፍ 1 ላይ ስለ ሐሰት ትምህርት ይመልሳል ቆላስይስ። ምዕራፍ 2 ቆላስይስ ስለ ሐሰት ትምህርት አሁንም ይመልሳል። ምዕራፍ 3 እና 4 ግን መመሪያ ነው። በእግዚአብሔር ቤት ውስጥ እንዴት መመላለስ እንዳለባቸው፣ በቅድስና እግዚአብሔርን በሚመስል ሕይወት እንዴት መኖር እንዳለባቸው ያስረዳቸዋል። ኤጳፍራ የሚባል ሰው መልካም ሰው ነው፣ ጥሩ ሰው ነው። በጣም በሐሰት ትምህርት ቆላስይስ ቤተክርስቲያን ተወጋች። አዘንደው ዘዴ ምን አደረገ? ጳውሎስ ታስሮ ነው ያለው፣ ሄደ እዛ ድረስ እንዲህ ተፈጥሯል። ስለዚህ መጽሐፍ አለብህ። ስለዚህ ይሄን የቆላስይስ መጽሐፍ በደብዳቤ መሰረት ጽፎ ለቆላስይስ ቤተክርስቲያን መልእክት ይጽፋል ማለት ነው። እና ይሄን ይመስላል። ብዙ ነገሮች ተነስተዋሉ እዚህ ክርስቶስን የሚያሳንሱ የበታች የሚያደርጉ ክርስቶስ ሰው ብቻ ነው የሚሉ ኢሉዥን ራእይ ነው የሚሉ ተነስተው ነበር፣ እንደ ኖስቲካውያኖች ማለት ነው። ለዚህ ሁሉና ለመላእክት አምልኮ አሁን በተለይ መላእክት አሁን በዚህ ዘመን ያማልዳሉ ምናምን የሚለው ኢንቴንሽን አለ አይደል? ይኸው ቆላስይስ ምዕራፍ 2 ላይ የቆላስይስ ሰዎች ጋር ይሄ ትምህርት ገብቶ ነበር። የዛኔ መላእክት ያማልዳሉ በመላእክት በኩል እንደዚህ ምናምን የሚል ትምህርቶች የዛኔም ነበሩ። እነዚህ ነገሮች ሁሉ ልክ እንዳልሆኑ በምዕራፍ 1 እና በምዕራፍ 2 ይናገራል። ይሄን አይደለም ዛሬ ማወራው ፖርሽኑ እሱ ስላልሆነ ወይ ደግሞ እያጠናን ያለ ነው የቆላስይስ ትምህርትን ስላልሆነ ታሪካዊ ዳራውንም ብዙም አልተናገርኩም። ለምን ታይም ለመጠቀም መፈልገው እኔ ምዕራፍ 3 ነው። ምዕራፍ 1 እና 2 የሐሰት ትምህርትን የሚመልስበትና ክርስቶስ ኢየሱስ ከፍ ያለና እሱ የሚታይና የማይታዩ አምላክ ምሳሌ እንደሆነና የሚታይ የማይታይ ሁሉ ፍጥረት ሁሉ ጌታዎች ቢሆኑ ሁሉ ነገር ለእርሱና በእርሱ እንደተፈጠረ ክርስቶስን ከፍ እያደረገ ያሳይና ዛሬ ማየት የምንፈልገው ከቅድስና ጋር የተያዘ ስለሆነ እዚህ ጋር በጣም የሚገባኝ አንድ ነገር ነው። በዚህ በጨለማው ዓለም ሰዎች ተከታይ አላቸው። እዚህ የወደቀውን መልአክ ያው በዚህ በኢሳያስ ምዕራፍ 14 ላይም በቂሮስ ንጉሥ እያለ ሙሾ ይናገራል፣ ስለ ዴቭን ስለ ዲያብሎስ ማለት ነው። ከዛ ሕዝቅኤል 28 ላይ የሚናገረዋል፣ አንዳንድ ቦታ ያወራዋል። የወደቀ ነው የተጣለ ነው። ግን በዛ ዓለም ያሉ ሰዎች ሳክራይፍ ሲያቀርቡ በቃ ሳክራይፉን ይፈልጋል እሱ። ከዛ በኋላ እንዲያርጉ በዚህ ውጡ ምናምን አይላቸውም። ማለት የቅድስና ሩል የለውም። ሳክራይፉን ይቀበላል በዛ በመንፈስ ዓለም። ከዛ ባለፈ አይመለከተውም፣ ስለነሱ አኗኗር አይመለከተውም። የእኛ እግዚአብሔር ግን የገባንበት አምላክ ይሄ አብርሃም ይስሐቅ ያዕቆብ አምላክ የሚባለው ይሄ እግዚአብሔር የዳንበት የዘላለሚት የገባ ያስገባን እግዚአብሔር ግን ፕሪንስፕል አለው። በእግዚአብሔር ቤት ውስጥ ማዳን ብቻ አይደለም እግዚአብሔር ስራው፣ ፕሪንስፕል አለው፣ ሩል አለው። ምንድን ነው ሩሉ ሲባል አድኖሃል፣ ቀድሶሃል። ስለዚህ አሁን ደግሞ ምን ይላል? በቅድስና ኑር የሚል መልእክት አለው እግዚአብሔር። የእግዚአብሔር ታርጌት ባይዞ ለክርስቲያኖች ላመኑት ሪጀሬት ለሆኑ ማዳን ብቻ አይደለም፣ መቀደስና ለክርስቶስ ምጽአት ለራፕቸር ማዘጋጀት ነው። ዛሬ ነው የሚሰራ የሳንቲፊኬሽን ህይወት አለ። የሚመጣ ደግሞ ክርስቶስን የመምሰል ህይወት አለ። ክርስቶስ ሲመጣ ደግሞ የሚሞተው ማይሞተውን የሞቱት የሚነሱት እኛ የምንቀየርበት የምንጠበቅበት ጊዜ አለ። ይሄን ተስፋ በማዘጋጀት ቤተክርስቲያን ደግሞ ለዛ ተስፋ የሚመጥን ህይወት በዚህ ምድር ላይ ለወንጌል ክርስቶስን ላለማስነቀፍ የሚመጥን ህይወት እንድንኖር ሪኮመንዴሽን እየሰጠችን ታልፋለች ቤተክርስቲያን።
ስለዚህ ስለ ቅድስና ህይወት መመሪያ ነው። ስለ መመሪያና ስለ ትእዛዝ ለማውራት ደግሞ ብሉይ ኪዳንና አዲስ ኪዳንን እንደዚህ ብለን ብናስብ ጥሩ ይመስለኛል። አሁን የአብርሃምን ዘመን እንደ መመሪያ አድርገን ካቀረብ ነው ትንሽ አስቸጋሪ ሊሆን ይችላል። ከብሉይ ኪዳን ብዙ ቤኔፊቶች አሉ። የእግዚአብሔር መንፈስ ነው። ቅድም አሮንዬ የተናገረ ነበር። ምንም በቃ ህጉ እኮ አሁን እኮ ለማያምኑ ሰዎች እኮ ይሰራል፣ ባይዘው ይሰራል። አትስረቅ ባይኖር ኖሮ መስረቅን ባላወቅን ይላል። ስለዚህ ህጉ አሁንም አክቲቭ ነው። በማን ላይ? በእኛ ላይ አይደለም፣ በማያምኑት ላይ። ህጉ የሚፈልገውን ኳሊፊኬሽን ሁሉ በክርስቶስ ኢየሱስ እኛ አሟልተናል። እሱ ፈጽሞልን ነው። ህጉ አሁንም አክቲቭ ነው። ስለዚህ በማያምኑት ላይ ይሰራል፣ ይኮንናቸዋል፣ ኃጢአትን ይገልጣል። መውጊያ ነው ህግ። በአብርሃም ዘመን የነበረው አብርሃም 3 አግብቷል ታውቃላችኋል። ከቄጡራ 6 ልጆች፣ ከአጋር እስማኤልን፣ ከሳራ ደግሞ ይስሐቅን ወልዷል። አጠቃላይ አብርሃም 8 ልጅ አለው። ስለዚህ አሁን ብሉይ ኪዳን እንደ መማሪያም ነው የምንጠቀመው። ባይዘ መማሪያችን ነው። ታሪክ እንይዛለን፣ ስፒሪቹዋል ቤኔፊቶችን እንጠቀምበታለን። የእግዚአብሔር ቃል በደንብ ነው የምናከብረው። ግን እንደ ህይወት መመሪያ እንደ ቅድስና መመሪያ እንውሰደው ከተባለ በጣም አስቸጋሪ ነው። ለምን ካላችሁኝ ጌታ ኢየሱስ እዚህ በወንጌላት መጽሐፍ ላይ መጥቶ ስለ ትዳር ሲናገር ሰው ካገባ በዝሙት ምክንያት ካልሆነ እንኳን ይላል ካያት እሱንም ወይ ካየችው ከዚህ ውጭ መፍታት እንደማይቻል ተናግሯል። ኢቨን ሰው ከአንድ በላይ ማግባት እንደማይቻል የአዲስ ኪዳን መጽሐፍ ይናገራል። ታዲያ አብርሃምን እዛ ጋር 3 አግብቷል ብለን አሁን አዲስ ኪዳን ላይ 3 ማግባት እንችላለን? ኖ አንችልም። አያችሁ፣ ከብሉይ ኪዳን የምንማረው ቤኔፊት አለ፣ መንፈሳዊ ሪቨሌሽን አለ። ሁሉ መጽሐፍ ላይ ዘፍጥረት ስንገባ ኢየሱስን ማግኘት አለብን። ዘጸአት ስንገባ ኢየሱስን ማግኘት አለብን። ዳዊት መጽሐፍ መዝሙረ ዳዊት ስናጠና፣ ነቢያትን ስናጠና፣ ኤቭሪቲንግ 39ኙን የብሉይ ኪዳን መጽሐፍ ስናጠና ኢየሱስን ማግኘት አለብን በመልእክቶች ውስጥ። ከዛ ባለፈ ግን እንደ ህይወት መመሪያ አንጠቀመው። ለምን ካላችሁኝ አብርሃም 3 አግብቷልና እኔ አገባለሁ ማለት አንችልም። ለምን? አዲስ ኪዳን ላይ የህይወት መመሪያ አለ። ጌታ ኢየሱስ ራሱ ሊትራል ያስቀመጣቸው የቅድስና መስፈርቶች አሉ። ሌላው ያዕቆብ ጋም ስትሄዱ እንደዛ ነው። ያዕቆብ ጋም ስትሄዱ ስንት አግብቷል? 4 አይደለ? ሊያንና አይ ቲንክ ዘለፋ ሊያና ርብቃና ነው ሊያና እህቷን ታናሽና ታላቅን አገባ። በ7 ዓመት ጠበቁ። ከዛ ደግሞ የሁለቱን ሚስቶቹን እንትኖች አገልጋዮቹን አገበልን እነ ዳን ነፍታሌ ምናምን ከዛ ነው የሚወለዱት። አጠቃላይ ከሊያና ከርብቃ አክቹሊ ተሳሳቱ ወርታቱን ሊያና ራሄል መሰለኝ። አሁን እንደዛ ከሁለቱ 4 ልጅ አይ ቲንክ እንደዛ። ከዛ ከነሱ አጠቃላይ 12ቱ ነገዶች ሆኑ። እንግዲህ ያዕቆብ ብቻውን የወለደው ስንት ነው? 12 ነው። ከስንት ሴት? ከ4 ሴት። ሰው ያዕቆብ 4 ሴት ወለደና ታዲያ 4 ሴት ማግባት ይቻላል? ኖ። አዲስ ኪዳን ላይ የህይወት መመሪያ አለ። ስለዚህ ምን ላችሁ ፈልጌ ነው ያ ባላና ዘለፋ እነሱ አገልጋዮቻቸው ናቸው። ስለዚህ 4 አግብቶ 12 ወልዷልና አሁን 4 አግባ የሚል አዲስ ኪዳን ትምህርት የለም። ኢቭን መፋታትን እግዚአብሔር በጣም ነው ፈጽሞ የሚጠላው። በጣም ፈጽሞ በዝሙት ምክንያት ካሉ እሱንም በወሬ አይደለም እንደዚህ ሆናለች በሚል አይደለም፣ በአይኑ ካየ እንደዚህ ሆኗል ሳይሆን በአይኑ ካየችው ነው ሪዝን የሚኖራት። አለያ አይቻልም፣ መፋታት አይቻልም። አዲስ ኪዳን ላይ ምን ላችሁ ፈልጌ ብሉይ ኪዳንን ስናጠና እንደ ህይወት መመሪያ ዛሬም የምንቀጥልበት አብርሃም 3 ስላገባ ያዕቆብ 4 ስላገባ 4 እና 3 እናገባለን ማለት አይደለም። አዲስ ኪዳን ላይ የራሱ ፕሪንሲፓል የራሱ አካሄድ ስላለ ወደ ቆላስይስ ምዕራፍ 3 መጥቻለሁ። ምን ይላል ቆላስይስ ምዕራፍ 3? በጣም በሚገርም ሁኔታ ቆላስይስ ምዕራፍ 3 ላይ እንደዚህ የሚል እግዚአብሔር ቃል አለ። እንግዲህ ቆላስይስ ምዕራፍ 1 ከምዕራፍ 3 ከ1 እስከ 11 ስለ አሮጌው ሰው ነው የሚያወራው። ስለ አሮጌው ሰው ያወራል። ከቆላስይስ ምዕራፍ 11 እስከ 12 እስከ 17 ደግሞ አዲሱን ሰው ስለመልበስ ነው የሚናገረው። የመጀመሪያው ሰው አሮጌ ሰው ነው እስከ 11 የሚያወራው። ሁለተኛው ደግሞ ከ12 እስከ 17 ድረስ አዲሱን ሰው ስለመልበስ ያወራል። ስለዚህ መጽሐፉ ኮንቴክስቹዋሊ በተጻፈበት መንገድ ነው የምንቀጥለው ስናስጠናችሁ ማለት ነው። ስለዚህ እንደዚህ ይላል፣ የቅድስና ህይወት መመሪያ ይለዋል። እንደው በእግዚአብሔር ቤት ውስጥ ሪጀነሬት ያደረጉ የዳኑ ሰዎች እንዲህ ነው መኖር ያለባቸው ያለ ነው መጽሐፉ። ምንድን ነው የሚለው? ቆላስይስ ምዕራፍ 3 ቁጥር 1 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገሮች እሹ። ሮሜ ምዕራፍ 6 የሚናገረው ይናር ነው ቁጥር 2 ላይ ሞቱን በሚመስል ሞት በጥምቀት ሞተን ትንሣኤን በሚመስል ትንሣኤ ደግሞ አብረን እንነሳለን። ጋዳዊ የሆነ ምሳሌ ምልክት እናሳያለን ነው። ስለዚህ እንግዲህ ከክርስቶስ ጋር ከተነሳችሁ ሲል ሞተናል፣ አብረን የተነሳን በጥምቀት ያን ነው ሪፍሌክት የምናደርገው። በዛ አጋጣሚ ሳክራመንት እኛ ጋር ጸጋ መካፈያ ናቸው። እሺ ልክ ሌሎች ቤተ እምነቶች እንደሚሉት ሲምቦል ነው፣ ምሳሌ እንደ ተራ ነገር ይታያል። በፔንቴኮስታል ነው ኖር
ሳክራመንቶች ጸጋ መካፈያዎቻችን ናቸው። ለሎካል ቸርች ሜምበርነታችን የሚረጋገጠው በጥምቀት ነው። ከዛ ባለፈ ደግሞ በጥምቀት ውስጥ ሞቱንና አብረን መሞታችንን አብረን መነሳታችንን የምንገልጥበት ነው። አንዳንድ ደግሞ ኃጢአት አለቅ ያላቸው ሰዎች ከተጠመቁ በኋላ በጣም ሲቆርጥላቸው አይተናል። እኛ እንግዲህ የምናገለግል ሰዎች በዚህ በቁርባን ውስጥ ደግሞ በጌታ እራት ውስጥ ደግሞ አንድ ጸጋ አለ። ምን አይነት ጸጋ ከተባለ ጌታ ኢየሱስ እስኪመጣ ድረስ ወንጌልን ትናገራላችኋል። ግን የጌታ እራት ከመወሰዱ በፊት ራስን ማየት፣ ቅድስና ማየት፣ ፒዩሪቲ ማየት። ለምን? ፍርድ አለው። ዝም ብሎ መብላት ስለማይቻል ብዙዎች አንቀላፍተዋሉ፣ ብዙዎች ደክመዋሉ ይላል። ዕዳ አለ ስለሚል ግን ሁሉም ራሱን ያያል፣ ቅድስናውን ያያል፣ ፒዩሪቲውን ያያል። አፍተር ዘንድ ጌታ እራትን መውሰድ የሚችል ፉት ስታንድ ላይ ካለ ጌታ እራትን መውሰድ ይችላል። ለምን? ጸጋ ስላለው። ምን አይነት ጸጋ? ጌታ እስኪመጣ ድረስ ወንጌል የምንሰብክበት ጫማን አቅም ጸጋ ይሰጠናል። ይሄ ጸጋ ነው። ስለዚህ በባፕቲዞ ውስጥም በጌታ እራት ውስጥም ምን አለ ማለት ነው? ጸጋ መካፈያዎቻችን ናቸው እንጂ እንደ ሲምቦሊክ ዝም ብሎ እንደ ተራ ነገር አይደለም። በፔንቴኮስታል የሚታየው ርዕሴ አይደለም። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገር እሹ። ስለዚህ የዳኑ ክርስቲያኖች አልቲሜት ጎላቸው ምንድን ነው ሲባል ምድራዊ ነገር አይደለም። ምድር ላይ ስትኖሩ ገንዘብ ያስፈልጋል። ምድር ላይ ስትኖሩ ጌታ ፈቃዱ ከሆነ ትዳር ያስፈልጋል። ምድር ላይ ስትኖሩ ጌታ ከፈቀደ ኤቭሪ የሚያስፈልጋችሁ ነገር ሁሉ ያስፈልጋችኋል። ቤትም፣ መኪናም፣ ኤቭሪቲንግ አቅማችሁ በቻለላችሁ ልክ በዛ ልክ ምድር ላይ ሊያስፈልጋችሁ የሚችል ነገር። ታዲያ ምን እያለ ነው መጽሐፉ? ከክርስቶስ ጋር ተነሳ የሚል ሰው ክላይማክሱ ምንድን ነው ሲባል ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገር እሹ። ለዛ ነው ኤፌሶን ምዕራፍ 1 ሲናገር ቁጥር 4 ላይ በሰማያዊ ስፍራ በመንፈሳዊ በረከት የባረከንን የጌታችንና የአምላካችን የክርስቶስ ኢየሱስ አባትና አምላክ ይባረክ። ኢቨን የክርስቲያኖች የመጀመሪያ ባርኮት ምንድን ነው ሲባል ምድራዊ አይደል። ለዛ ነው አሁን ፕሮፌት ተብዬ ስለ ምድራዊ ነገር ማላወራላችሁ። እግዚአብሔር በሄቨን በሰማያዊ ስፍራ ላይ ሰማያዊ በረከት ባርኳቸዋል። ስለዚህ በሰማይ የተባረከ ሰው በምድር ላይ ፈርቲላይዝ አለማድረግ አይችልም። ሲጀምር አለ ማፍራት አይችልም። ለምን ሲባል እግዚአብሔር ከሱ ጋር ነው የሚሰራው። ኤክሴፕሽናል ቮይስ ካለ ልናገር እንችላለን። አሁን የመጣንበት መንፈስ ግን የቲቺንግ መንፈስ ነው። አሁን ነብይ ሲባል ራሱ የሆነ የሚጠበቀው ነገር አለ። አሁን ልምድ ሆኗል የነብይነት አገልግሎት እና በጣም አስቸጋሪ ነው። በተለይ ኢትዮጵያ ውስጥ ያሉ መስፈሪያዎች ነብይ ሰዎች ሊቀበሉ ሲሉ መስፈሪያቸው ራሱ መጽሐፍ ቅዱሳዊ አይደለም፣ ትሬንድና ልምምድ ላይ ያለ ነው። ፐርስፔክሽናችን ምን ሲባል በላይ ያለውን እሹ። በቃ ቁጥር 2 እንደዚህ ይላል፣ ሐሳባችሁም ይላል በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን። ክርስቲያን ሲያስብ የምድራዊ ነገር እኮ አያስጨንቅም አይደለም። ሲጀመር ሰው ገንዘብ ከሌለው ገንዘብን ለማግኘት መስራት አለበት፣ ወጥቶ መውረድ አለበት፣ ላቡን ጠብ ማድረግ አለበት። ታዲያ ቴንሽኑ ምንድን ነው የመጽሐፉ ሲባል ኖ ትኩረታችሁን ታች እንዳይወስደው የሚመጣ አለ፣ ሰማይ አለ፣ ናፍቆታችን አለ። ከዚህ መውጣት መውረድ፣ ከዚህ ድካም ካለበት ህይወት፣ ከዚህ መሰላቸት እግዚአብሔር አንድ ቀን ይገላገለናል። ልክ ኢየሱስ ሌባ እንደመጣ ይመጣል። ስለዚህ ትኩረታችሁ እሱ ላይ ይሁን። ጌታ ይመጣል፣ ማራናታ በሉ። እዚህ ምድር ላይ ሌጋሊ ትኖራላችሁ፣ በማጣት ውስጥ፣ በማግኘት ውስጥ፣ በመራብ ውስጥ፣ በመጠገብ ውስጥ። ኦኬ ፊልጵስዩስ ላይ የተናገረ ነው ጳውሎስ። ጠግቤ አውቃለሁ አለ፣ ተርቤ አውቃለሁ፣ አግኝቼ አውቃለሁ አለ፣ አጥቼ አውቃለሁ አለ። ነገር ግን አለ ጳውሎስ አንድ የገባው ነገር አለ። በየትኛውምና አለ በማንኛውም ሁኔታ ያለኝ ይበቃኛል የሚለውን ታላቅ ሚስጥር ተምሬያለሁ። ጳውሎስ ባጣ ጊዜ ስትሉት ያለኝ ይበቃኛል። ጳውሎስ ባገኘ ጊዜ ያለኝ ይበቃኛል። ጳውሎስ ሲራብ በቃ ይበቃኛል፣ ሲጠግብ። ክርስትና የዚህ ማቹሪቲ ጥግ ነው። ባይዘው በማጣትና በማግኘት ውስጥ የሚመሰረት አይደለም። በመጥገብና በዚህ በመራብ ውስጥ ኮምፕሌን የሚደረግ አይደለም ክርስትና። በየትኛውም ባላችሁበት ሁኔታ ውስጥ እግዚአብሔር መልካም ነው ማለት አለባችሁ። ስለዚህ ሐሳባችሁ በላይ ባለው እንጂ በምድራዊ ላይ አይሁን ይላል። አይሁን በቃ አይሁን ካለ አይሁን ነው። ይሄን ሲናገር መጽሐፉ ታዲያ ቤቴን ዘግቼ በሬን ዘግቼ በተኛ ታዲያ ራሱ እግዚአብሔር መጥቶ ያበለኛል እንዴት ነው የምኖረው ምናምን የሚል ሰው አንዳንድ ሰው ሎጂካል አለ። በተለይ ኤቲስቶች ምናምን እንደዚህ አይነት ጥያቄ አለባቸው። እስቲ አንተ በተለይ እንደዚህ አይነት ሰዎች ምን ይላሉ? በቃ እግዚአብሔር ነው ካልክ ከቤት አትውጣ፣ ራሱ ያብላህ፣ ራሱ ያጠጣ። ስለዚህ በጣም በጥምና በራብ ስትሞት ወጥተህ ሰርተህ ትበላለህ ብሎ አናሎጂ ያስቀምጣሉ። ኖ እንደዛ አይደለም ጌታ እያለ ያለው። ሐሳባችን፣ ቀልባችን እንደውም እኮ መጽሐፍ ሲናገር እዚህ መልእክታት ላይ ያገባ እንኳን ከእንግዲህ በኋላ እንዳላገባ ይሁን። የሞቲቭ ጉዳይ ነው። ከምድር ጋር ያለ መቆራኘት ጉዳይ ነው።
ምድርን እግረ መንገድ ነው። ትዳር እግረ መንገድ ነው። ሀብት እግረ መንገድ ነው። አገልግሎት ኤክቹዋሊ ራሱ እግረ መንገድ ነው። ጌታ እስኪመጣ ነው የምንቀጥለው። ግን አልቲሜት ጎል አለን እኛ እንደ ክርስቲያን ምንጠብቀው ከሰማይ ያለ የተባረከ ተስፋ አለን። ስለዚህ ተስፋው ላይ ነው ሁሌ ፎከስ ማድረግ ያለብን እያለ ነው መጽሐፉ፣ ተስፋው ላይ። ስለዚህ ሀሳባችሁ በምድር ላይ ነው። ታዲያ ማቴዎስ ወንጌል ምዕራፍ 6 ላይ ምን ያለ ነው? በአንዳች ነገር አትጨነቁ እርሱ ስለ እናንተ ያስባልና። በአንዳች ነገር አትጨነቁ እርሱ ስለ እናንተ። አይ ቲንክ ይሄ ጥቅስ የት ነው ያለው? አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ። ማቴዎስ ወንጌል ላይ ስትመጡ ደግሞ ምን እንበላለን ምን እንጠጣለን ብላችሁ አትጨነቁ ይላል። እርሱ ስለ እናንተ ያስባል ይላል። ይኸው ወፎቹን ናቸው፣ አይዘሩም አያጭዱም፣ ግን የሰማይ አባታችሁ አይደለም እያለ ያለው የእናንተ አባታችሁ በጊዜው ይመግባቸዋል። ስለዚህ ሰው ክርስቲያን ሆኖ በምድር ነገር እንዲናንዳ እንዲሆኝ እንዳይል አዋፋትን እንኳን የሚመግብ በመልኩ በአምሳያቸው ያልፈጠራቸው የእግዚአብሔር ኖርማል ፍጥረቱ የሆኑት እንኳን በጊዜው ዊዝን ፍራክሽናል ሞመንት ሳያሳልፍ የሰማይ አምላክ እነሱን መመገብ ከቻለ ያንተ አባት አንተን ይመግባል፣ አንቺን ይመግብሻል። ስለዚህ በአንዳች ነገር አትጨነቁ ሲል በምድር ያለ ነገር ሁሉ አያስፈልግም እያላል። ግን ማሰብና መጨነቅ የተለያየ ጉዳይ ነው። ሰዎች ከማሰብ ከማቀድ አልፈው ክርስቲያኖች መጨነቅ ከጀመሩ እግዚአብሔር አይችልም እያሉ ነው። 4 ነጥብ። ሰው እንደ ሰውነቱ ራዕይ ያለው ሊያሳካ የሚፈልገው ነገር አለ። ያስባል እንዲህ ባረግ እንዲህ አገልግሎቴ እንደዚህ ትምህርቴ ገንዘብ አለ ማሰብ ነው እሱ። ከዚህ ማሰብ ግን አልፎ ነገሩ ማስጨነቅ ጀመረ ማለት እግዚአብሔር ይህን ነገር ሊሰራ አይችልም ማለት ነው። ቅዱሱ እግዚአብሔር ደግሞ ከ430 ዓመት ከባርነት ደግሞ እስራኤልን ከግብፅ ከፈርዖን እጅ በኃይል ክንድ ያወጣ እግዚአብሔር። ስለ እንደዚያ ነገር ሲጠይቅ እሱ ሁሉን ቻይ ነው። እሱ ታምራት ሊያደርግ የሚችል እግዚአብሔር ነው። ከሚያስጨንቀን ነገር ለዛር ዳዊት ሲናገር ጻድቅ አለ ወደ እግዚአብሔር ተራራ ሮጦ ከፍ ከፍ ይላል ያመልጣል። ኢቨን ዳዊት ሲናገር ማለት ያስጨነቀኝ አለ ለመልካም ሆነልኝ። የምትጨነቁበት ነገር አለ፣ የምታስቡ ነገር ሮሜ ምዕራፍ 8 ሲናገር እግዚአብሔርን ለሚወዱት ይላል እንደ ሐሳቡም ለተጠሩት ይላል ነገር ሁሉ ለበጎ እንደሚደረግ እናውቃለን። ስለዚህ ነገር ሁሉ ለክርስቲያን ምንድነው ሲባል አት ዘ ኤንድ ኦፍ ዘ ዴይ መጨረሻው ምንድነው? አሁን እኮ ያለቀሽ ሊሆን ይችላል። አሁን እኮ ያለቀስክ ሊሆን ይችላል። አሁን እኮ በጣም እያሰባችሁ ያስጨነቃችሁ ሊሆን ይችላል። ኦኬ፣ ግን እግዚአብሔር ለምትወዱት ለእናንተ ነገር ሁሉ ለበጎ ይቀየራል። እግዚአብሔር መጨረሻውን ጥፋት አያደርገውም። መጨረሻውን ለቅሶ አያደርገውም። መጨረሻውን ተስፋ መቁረጥ አያደርገውም። መጨረሻውን በጎ ነው የሚያደርገው። ስለዚህ የክርስትና ሕይወት አባጣ ጎርባጣ ያለበት ኖርማል አይደለም። ይሄ አሁን መዳን ማለት ወደ ክርስቶስ ኢየሱስ መምጣት ማለት ይሄ ዋጋ መክፈል በክርስትና ውስጥ ያለውን ነገር ዲፌንድ አላላ እንደዛ አይነት ክርስትና የለባዚ በእኔ መከተል አለ እኮ ኑ ወደ እኔ እኮ አለ እናንተ ሸክሜ የከበዳችሁ አላቸው ጌታ ኢየሱስ። ኑ ወደ እኔ ያሳርፋችኋለሁ፣ ሸክሜ ቀሊል ነው። ግን ጌታ ኢየሱስ የኃጢአት ባርነትን ሸክም ካንከባለለ በኋላ የራሱ ሸክም አለው፣ ቀንበር አለው። ስለሱ መኖር ስለሱ ዋጋ መክፈል የሚባል ቀንበር አለ። ስለዚህ የኔ ቀንበር ተሸከማላችሁ ብሎናል። ስለዚህ ቀንበር አለ። ምን እያልኳችሁ ነው? በክርስትናው ስትመጡ ሁሉም ኖርማል አይደለም። በቃ ድናችኋል። የምትኖሩት ህይወት ግን በቃ አባጣ ጎርባጣ ሊኖረው ይችላል፣ ማግኘት ማጣት ሊኖር ይችላል። ግን አምላካችሁ እግዚአብሔር በእናንተ የሆነ ጉዳይ ላይ የሚመሰረት አይደለም። እሱ ትልቅ ነው። ሁሌ ልንለይለት፣ ሁሌ ሰፓሬት ልንሆንለት፣ ሁሌ ለእሱ ልንቀደስ ያስፈልጋል። ስለዚህ ሀሳባችሁ በምድር ላይ ባለው ላይ እንጂ ሀሳባችሁ በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን። በቃ ምድር ላይ አትሰፉ። እንደው በብሉይ ኪዳን በጣም ያስገርመኛል። እግዚአብሔር ካህን ሲመርጥ ጎባጣ ካህን አያገልግለኝ ይላል። ጎባጣ ካህን አያገልግለኝ ለምን ሲባል ጎባጣ ካህን ሄቨንን ማየት አይችልም፣ ቀና ማለት አይችልም። እንደዚህ ሁሌም እንዲህ ነው። ስለዚህ ጎባጣ ምን ያህል ሲባል መሬቱን ብቻ ነው የሚያየው። አሁን አብዛኛው ዓለም ላይ ያሉ አገልጋዮች በተለይ አፍሪካ አካባቢ ኢትዮጵያን ጨምሮ ያሉ አገልጋዮች ጎባጣ ካህን ናቸው። ከምድር ውጭ ምንም አያውቁ። በቃ ገንዘብ ነው፣ ምግብ ነው፣ ኮልኮሌ ነው። የእግዚአብሔር ታዲያ አልቲሜት ጎሉ ኮልኮሌና ምግብ ማጠቀም ብቻ ነው? ኖ ጎባጣ ካህን አያገልግለኝ ይላል። ስለዚህ እግዚአብሔር ካህን ሲመርጥ ራሱ ከካህናት መካከል ሊቀ ካህናት ይመረጣሉ። እሱንም ከሌዊ ነገር ነው። ከሌዊ በፊት ደግሞ መልከ ጸዴቅ አለ። ክራይስትን ሪፍሌክት ያደርጋል። ግን ቀና ያለ ሙሉ የሆነ ሰማይ ላይ የሚችል ስለዚህ
ጎባጣ ካህናቶች በጣም አሉ። እንግዲህ ሁላችንም ካህን ስለተደረግን አሁን በሁለተኛ ቆሮንቶስ ምዕራፍ 5 መሰረት ሁላችንም ካህን አድርጎናል። የማስታረቅን አገልግሎት ሰጥቶናል። ማን ጋር? ዓለምን ከእግዚአብሔር አብ ጋር ታረቁ ብለን እናስታርቃለን። ሁላችንም ካህን ነን። እንደዛ እንደ ብሉይ ኪዳኑ ደርዝ የለውም። ሁላችንም እግዚአብሔር ልጅ ነን። ሁላችንም ደግሞ ካህናት ነን። ዓለምን ያላመኑትን ከአብ ጋር ታረቁ ብለን የክርስቶስ እንደራሴዎች ነን ስለሚል መጽሐፉ ማለት ነው። ምን እያልኳችሁ ነው? ሀሳባችሁ በምድር ላይ እንዳይሆን። ከዛ እንደዚህ ይላል፣ ሞታችኋልና ይላል ቁጥር 3 ላይ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። ሞታችኋል። ኦኬ። የሞተ ሰው የራሱ ፐርሰናል ኦፒኒየን የለውም። የሞተለትን አካል መኖር ነው የሚፈልገው። ለተለይ እሺ ታብታብ አድርጎ ወገኖች፣ በጌታ ስም ሚኬ ትንሽ ተቋርጠዋል። ታብታብ ሼር አድርጉ ፕሊዝ። እስኪ ኦፕስ ያመጻል። ስለዚህ በአዲስ ኪዳን መጽሐፍ ሰዎችን ይገዙ ነበር። በዚህ ፓላስታይን በሚባልበትም ጊዜ ጌታ ኢየሱስ በነበረበት ዘመንም ሰዎች ባሪያ ይገዛሉ። ባሪያው ሲገዙ ባርኔጣ ያስደርጋሉ። ለዚህ እንትና ጆሮአቸውን ይበሳሉ ምናምን። ከኔ በላይ አለ እያሉ ነው። በላይ አለ አለቃ አለ እያሉ ነው። ሎቲም እዚህ ጋር ሲያስበሷቸው በባርነት ውስጥ እንዳለው ሪፍሌክት ያደርጋል። በዛ ዘመን እንኳን በግሪካውያን እንኳን በፍጥረታዊ ማይንድ እንኳን ይሄን ያደርጋሉ። አንድ ሰው ለሆነ ሰው ባሪያው ሲሆን ማለት ነው፣ ባሪያው ሲሆን። ስለዚህ አሁን ደግሞ እኛ ፈቅደንና ወደን ላዳነን ጌታ ባሮች ሆነናል። ሮሜ ምዕራፍ 6 የሚናገረው ያን ከኃጢአት ባርነት ወደ ጽድቅ ባርነት ተሸጋግረናል። አሁን ኃጢአት አይገዛንም። አሁን ግን የጽድቅ ባሮች ነው። ስለዚህ ጌታ አለን ማለት ነው። ለጌታችን እኛ ባሮች ነን። ባይ ዲፎልት ልጆችም ነን ማለት ነው። ባሮች ማለት ባይዘው የሚያሳፍር ቃል አይደለም። ጳውሎስ ተጠቅሞታል። ጳውሎስ እኔ ለጌታ ባሪያ ነኝ ካለ እኛም ባሪያ ነን ባይዘው። አት ዘ ሴም ታይም ደግሞ ዮሐንስ ወንጌል ስትሄዱ ደግሞ የእግዚአብሔር ልጆች ናቸው ይላል። ኦኬ ነን፣ የእግዚአብሔር ልጅ ነን። ስለዚህ ባሪያው ሁሌ የሚያደርገው የጌታውን ፍቃድ ነው። የጌታውን ፍቃድ። ስለዚህ የእኛ ጌታ እኛ ባሮቹ የጌታችን ፍቃድ ምንድን ሲባል እሱን መስሎ መኖር፣ በቅድስና መኖር፣ የእሱን ኢንቴንሽንና ሀሳብ በምድር ላይ መግለጥ ያ ተባለኪ ሶሪትሊ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። ሞታችኋልና ሕይወታችሁም በእግዚአብሔር ዘንድ ከክርስቶስ ኢየሱስ ጋር ተሰውሯል። ስለዛ ክርስቲያን የሞተ ሕይወት ነው ያለው፣ የተሰወረ ሕይወት ነው ያለው። ሲጀምር ተሰውሯል። እሺ ታዲያ ምንድነው ስለተሰወረ ነገር ስለመሞት የሚያወራን? ኦኬ ቁጥር 4 ሕይወታችሁ የሆነው አለ ክርስቶስ በሚገለጥበት ጊዜ በዛ ጊዜ እናንተም በዚያን ጊዜ ከእርሱ ጋር በክብር ትገለጣላችሁ። ቁጥር 5 እዚህ ጋር በጣም እየከፋፈለ የሚያስቀምጣቸው ነገሮች አሉ። በጣም 5 ነገሮች ያወራል። ከ5 እስከ 8 ባለው እስከ 11 ባለው ስለ አሮጌው ሰው ሪጀነሬት ከመደረጋችን በፊት እንዴት እንዲሆን እንደነበረና ሰው ከዳነ በኋላ ደግሞ ማቆም ስላለበት ነገር በደንብ ክሌም አድርጎ ይናገራል። ላምነው ከ5 ጀምሮ እንደዚህ ይላል። ቁጥር 4 ላይ ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በዚያን ጊዜ በክብር ከእሱ ጋር ትገለጣላችሁ። ዴፊኒትሊ ምንም ማያሻማ ነገር። ሞተናል፣ ሕይወታችን ከእሱ ጋር ተሰውራል። ኦኬ እሱ ሲገለጥ ደግሞ አብረን በክብር በውርደት አይደለም በክብር ትገለጣላችሁ። ቁጥር 5 ስለዚህ ይህ ሁሉ ነገር ቀርቶላችኋል፣ በሰማይ አስቡ፣ በምድር አታስቡ። እሺ ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በክብር ከእሱ ጋር ትገለጣላችሁ። ኦኬ አሁን አንድ ነገር አለ። ምንድን ነው የሚናገርን የጳውሎስ ለቆላስይስ ሰዎች? ስለዚህ አለ ምድራዊ ምኞቶቻችሁን ግደሉ። ቁጥር 7 ላይ ደግሞ ቀድሞ በኖራችሁበት ሕይወት በእነዚህ ትመላለሱ ነበር ይላል። አሁን ማወራችሁ ዝሙት፣ ርኩሰት የሚለው ቀድሞ የነበረ ነው ብሎ ክሌም ያደርጓል ቁጥር 7 ላይ። ስለዚህ ላንበብላችሁ። ስለዚህ ምድራዊ ምኞቶቻችሁን ግደሉ። የስራ ነገር የተገለጠ ስለሆነ እነዚህ ናቸው። ገላትያ ምዕራፍ 5 ስለሚናገር ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞትና አምልኮተ ጣዖት የሆነው መጎምጀት ነው ይልና ቁጥር 6 ላይ እንደዚህ ይላል። በእነዚህም ምክንያት የእግዚአብሔር ቁጣ በማይታዘዙት ማለት ሪጀነሬት ባልሆኑ ባልዳኑ ሰዎች ላይ ላይ በማይታዘዙት ላይ ይመጣል። ምን ያደርጋሉ? ፍትወት ያደርጋሉ፣ ክፉ ይመኛሉ፣ አምልኮተ ጣዖት አላቸው። አምልኮተ ጣዖት ውስጥ ይኖራሉ፣ በዝሙት በብዙ ነገር
ስለዚህ ምድራዊ ምኞታችሁን ግደሉ። ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት እነማን? የማይታዘዙ ልጆች። እኛም ከመዳናችን በፊት በዚህ ህይወት ውስጥ አልፈን ነበረ። ስለዚህ ምን እያለን ነው? ቁጥር 6 ላይ በዚህ ምክንያት አለ በዝሙት፣ በርኩሰት፣ በሴሰኝነት፣ በአምልኮ ጣዖት በዚህ ምክንያት በማያምኑ ሰዎች ላይ ፍርድ ይመጣል፣ ቁጣ ይመጣል ካለ በኋላ ቁጥር 7 ላይ እንደዚህ ይላል። እስከ 11 ብቻ ያለውን ዛሬ እናያለን። እናንተም ቀድሞ በኖራችሁበት ህይወት በዚህ ትመላለሱ ነበር። ቀድሞ ጌታን ከመቀበላችን በፊት አይኔ የተወለድኩት በጌታ ቤት ነው የሚል ሰው ካለ ያው ወይ እናትና አባታችሁ ማለት ነው። በፊት እያለ ያለው እንደዛ ነው። ወይ እናትና አባቶቻችን ሪጀነሬት የተደረጉ ከሆኑ በቃ 1 4 5 ወደኋላ ስትሄዱ ሁሉም አሕዛብ ጣዖት አምላኪ ነው። ከእስራኤላውያን ውጭ እግዚአብሔር ኪዳን የገባላቸው ከእስራኤል ውጭ ሁሉም ያለው አሕዛብ ስለሆነ በመጽሐፍ ቅዱስ ብሉይ ኪዳን እስራኤልና አሕዛብ ነው የሚታወቀው። አዲስ ኪዳን ስታጠኑ ደግሞ እስራኤል አለች፣ አሕዛቦች ያላመኑ አሉ። አሁን ደግሞ ከእስራኤልም ከአሕዛብም ከአይሁድም ግሪካዊ ጨዋም ባሪያም የለም ሁሉም በክርስቶስ አንድ ነው እንደሚል ከአይሁድም ከአሕዛብም ተወጣቶ ቤተክርስቲያን የሚል ተፈጥረዋል። በክርስቶስ ኢየሱስ ሞትና ትንሣኤ እኛ ቤተክርስቲያን አሁን መልእክት ሲጻፍልን ለእኛ አዲስ ኪዳን ላይ ለቤተክርስቲያን ውስጥ እኛ ተደራሽ ምን ሆነ አሕዛብ ብሎ ሪፍሌክት የሚያደርገው ስላላመኑ ሰዎች ነው። አዲስ ኪዳን ላይ እስራኤል ብሎ ሲያወራ ደግሞ ስለ እስራኤላውያኖች ነው የሚያወራው። ስለ ቤተክርስቲያን ሲያወራ ደግሞ እኛ ነን ከአሕዛብነት ክርስቶስ ኢየሱስን በማመን ወደ ቤተክርስቲያን ወደ እግዚአብሔር ልጅነት የገባ ነው ማለት ነው። ስለዚህ አዲስ ኪዳን ስታጠኑ በሶስት በኩል የምታጠኑት መልእክቱ ለአይሁድ ነው ወይ ደግሞ ለአረማዊ ላልዳኑት ላላመኑት ነው ወይ ደግሞ ለእኛ ላመንነው ለክርስቲያኖች ማለት ነው። ስለዚህ እናንተ ቀድሞ በኖራችሁበት በዚህ ሕይወት ትመላለሱ ነበር፣ ቤት በስካር በዝሙት ኤቭሪቲንግ። ከዛ እንደዚህ ይላል፣ አሁን ግን ይላል በፊት እንደዛ ነበራችሁ፣ አሁን ግን አሁን ከዳናችሁ በኋላ ሰው ሪጀነሬት ከተደረገ በኋላ ሰው ጌታ ማምለክ ከጀመረ በኋላ በውስጡ ሪፍሌክት ሊያደርጉ የሚችሉት ነገሮች አሉ። ምን ከተባለ ቁጣ። አሁን ግን ቁጣን፣ ንዴትን፣ ስድብን፣ ሐሜትን፣ አሳፋሪ ንግግርን የመሳሰሉትን አስወግዱ። መች? አሁን። በፊት ምን እናደርግ ነበር? ጌታን ከመቀበላችን በፊት ዝሙት፣ ርኩሰት፣ ፍትወት፣ ክፉ አምልኮ መች ነው? በፊት አሁን እናደርግ ነበር። አሁን ግን እነዚህ የሚያደርጉት ሰዎች ካሉ ራሱ የእግዚአብሔር ቁጣ በእነሱ ላይ ነው፣ ባልዳኑ ሰዎች። ኦኬ። አሁን ግን አለ ሰው ጌታን ከተቀበለ በኋላ ክርስቲያን ከሆነ በኋላ እንኳን ሊቆጣ ይችላል፣ ሊናደድ ይችላል፣ አልፎ ተርፎ ተሳስቶ ሊሳደብ ይችላል። ሰው ሐሜትን ሊያማ ይችላል። ሰውን አሳፋሪ ንግግር ከአንደበቱ ሊወጣ ይችላል። ኦኬ። እነዚህ ወጡ ማለት ግን ትጠፋለህ አልዳንክም እያለ አይደለም። እነዚህን አስወግዱ። አሮጌ ሰው ያ ነው። አሁን አዲሱን ሰው ለብሳችኋል። አዲሱ ሰውነት ውስጥ እነዚህ አያስፈልጉም። ስለዚህ አሁን አለ ቁጣ፣ ንዴትን፣ ስድብን፣ ሐሜትን፣ አሳፋሪ ንግግርን የመሳሰሉትን አስወግዱ። አሮጌውን ሰው ከስራው ጋር አውልቃችሁ ስለጣላችሁ እርስ በርሳችሁ ውሸት አትነጋገሩ። ቁጥር 10 በጣም መገረምበት ቃል ባይዘው እዚህ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እኛ ሁላችን በማይከደን ፊት እንደ መስታወት እያበለጨለጭን መንፈስ ከሚሆን ጌታ ከክብር ወደ ክብር እንለወጣ ይላል። የክርስቲያን አልቲሜት ጎል ይሄ ነው፣ ከክብር ወደ ክብር መቀየር ነው። እዚህ ጋር ደግሞ በጣም ያስገረመኝ ቃል አለ ስለ ቅድስና ሲያወራ ቁጥር 10 ላይ ቆላስይስ ምዕራፍ 3 ቁጥር 10 የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። እስከ 11 ነው የምናየው፣ ከዛ እንዘጋዋለን ማለት ነው። የፈጣሪው መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ማንን? ክርስቶስ ኢየሱስን እንድንመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። አልቲሜት ጎላችን ማን ነው? ክርስቶስን ወደ መምሰል ማደግ። የፈጣሪውን መልክ እንዲመስል በእውቀት ነፍስ የእውቀት ክፍል ናት። በእውቀት የሚታደሰውን አዲሱን ሰው ለብሳችኋል ይላል። ከዛ በኋላ ወርዶ በዚያ ግሪክ ወይም ይሁዲ፣ የተገረዘ ወይም ያልተገረዘ፣ አረማዊ ወይም ስኩዌትስ፣ ባሪያ ወይም ጌታ ብሎ ልዩነት የለም። ነገር ግን ክርስቶስ ሁሉም ነው፣ በሁሉም ነው እያለ ሄዳል። ከ12 እስከ 17 ያለው ሌሎች ነገሮች ናቸው። ገሩኑ፣ ጨዋውኑ፣ ትሁቱኑ እያለ ሪኮመንዴሽን ያደርጋል። ያን በሚቀጥለው ፓዝ መና ይሆናል። ጌታ ይረዳናል። መልእክታችን ምንድን ነው? በቅድስና ኑሩ። ጌታ ያዳነን በድንቅ አጠራሩ የጠራን የንጉሥ ካህን የተመረጠ ሕዝብ እንድንሆን ነው። በዚህ ምድር ላይ ባላመኑ ሰዎች መካከል እንዳላመነ ሰው በእኛ ክርስቶስ የሚሰደብ ሳይሆን በእኛ ኢየሱስ የሚከብር በእኛ ውስጥ ሕይወት የሆነ ብርሃን ነው ኢየሱስን በእኛ ውስጥ ማብራት። አልቲሜት ጎሉ እግዚአብሔር ይሄ ነው፣ ሲያድነን እንጂ አድኖን እንደፈለገ እንድንሆን። ከዛ ስለ ኢንተርናል ሴኩሪቲ ጥቅሶችን መዘን ሎጂካል ሆነን ስለ ኃጢአታችን ራሱ መጽሐፉን ሊፈታ ያልፈለገውን እንድምታ ወስደን ስለ ኃጢአታችን ላይሰንስ ማድረግ ይሄ ክርስቲያናዊ አይደለም። በቅድስና በጽድቅ እንኑር። በዚህ አጋጣሚ ብዙ ጥያቄ ያላቸው ሰዎች አማኝ ከዳነ በኋላ ሊጠፋ ይችላል፣ አማኝ ደግሞ ከዳነ በኋላ ሊጠፋ አይችልም። ዋን ሴቭ ኦልዌይስ ሴቭድ። ከዛ ደግሞ ሴቭ የተደረገ ሰው ሉዝ ሊያደርግ ይችላል ለሚለው
ለሁለቱም ትምህርቶች መልሱ ምንድን ነው ካላችሁ በቅድስና ህይወት መኖር ነው። ሰው በቅድስና ህይወት እግዚአብሔርን በመምሰል ከኖረ አለመጥፋቱን አረጋግጦ ይኖራል። በዚህ በኩል ደግሞ ያሉት ሰው ሊጠፋል ይችላል የሚሉ ሰዎች ደግሞ በቅድስናና እግዚአብሔርን በመፍራት ከተኖረ ጉዳዩ የጽድቅ የፍርሃትና የክዳት ስለሆነ በቅድስና ሰው ከኖረ ሉዝ ሳያደርግ ደህንነቱን የቻለ ሳንቲፊኬሽን ነው፣ የጽድቅ ህይወት ነው። እውነተኛ አማኝ በጽድቅ በቅድስና ይኖራል፣ በፍሬ ይገለጣል። እብሪተኛ አይሆንም፣ ዋርፋየር አያደርግም። መጽሐፉ ሊፈታ ያልፈለገውን ለራሱ ሀሳብ አያስፈታም። መጽሐፉ እንዳለው ኮንቴክስቹዋል ይፈታል። በቃ ለጌታ የፍቅር መልስ የቅድስና ህይወት ይኖራል ማለት ነው። ተባረኩልኝ። ብራዊት ዋው ሃሌሉያ። ዋው ሚኪዬ ጌታ ኢየሱስ ዘመንን ይባርክ። ሀብነ ወርድ ተርስዴ እንቀጥለዋለን። ትጨርሰዋለህ ያው እስከ ሐሙስ ማለት ነው። በቅድስና እንኑር ነው ትምህርቱ። ደስ ጥያቄ ያላችሁ በሙሉ ሰብስቡትና ፕሮግራም ከመጀመራችን በፊት ሐሙስ ዕለት እናደርገዋለን። ጸጋውን ያብዛልህ ሚኪዬ። እኔ ገርሞኝ ነው ቁጭ ብዬ ደስ ብሎኝ የምሰማ። በእውነት ክብር ለእግዚአብሔር ይሁን። ተባረክ ተባረክ። ጥያቄ መጠየቅ የምትፈልጉ ወገኖች ተባረክ ተባረክ። አመለ ተባረኪ። ያ ጊፍት የምትሰጡም ጌታ ኢየሱስ ዘመናችሁን ይባርክ። እውነት ተባረኩ። ጥያቄ ያላችሁ ልጆች በፍቅር በሰላም እንወያያለን። ብዙ ጊዜ ያለን አይደል? የትም አንሄድም። ጌታ ቢፈቅድ ብንኖር እንወያያለን፣ እንቀጥላለን። ሰኞና ሐሙስ የኛ ትምህርት ይቀጥላል። መጽሐፍ ቅዱስን አንድ ላይ እያየነው ነው። ቅድም ሚኪዬ ሲል የነበር ፍጹም የለም አንድስ እንኳን አይደል? ፍጹማን እኮ አይደለንም። ወደ ጌታ ስንደርስ ነው ፍጹምነታችን የሚሆነው። መጽሐፍ ቅዱስ እያጠናን ነው። መጽሐፍ ቅዱሱን እንማማረው ነው። ሚኪዬ ያስተማረ ከመርጌታ አንድ ነገር እማራለሁ፣ ከአሮንዬ አንድ ነገር፣ ከሰላም ከኤዱ ከሰሙዬ በቃ ከተለያያችሁ ሌሎች ወንድሞች አሉ። ሄሉዬ ነበረች። ከሁላችሁም አንዳንድ ቃል እያን እርስ በርስ እየተናነጽን አምላካችን ወደ መምሰል አይደል? ክርስቶስ ኢየሱስን ለመምሰል ነው እንጂ ትናንት የነበረችውን ዕብራዊት ለመምሰል አልሄድም። ኦኬ ያ ነው እየተማማርን ነው እንጂ በአራት ነጥብ ዘግታችሁ መታችሁ ለጭቅጭቅ አታድርጉት ፕሊስ። አንዳንድ ወንድሞች አላችሁ ሚዩትም የተደረጋችሁ ብሎክ እንኳን የተደረጋችሁ የላችሁም። ብሎክ የተደረገ ካለ እኔ ብሎክ ያደረኩት ነው። ከዛ ውጭ ግን ሚዩት የተደረጋችሁት ሌላ ጊዜ እንዳትገቡ እንዳታወሩ ወይ ምናምን አይደለም አላደል። በቃ እየተማማረን ስለሆነ ሌላ ጊዜ ደግሞ አንደርስታንድ አድርጋችሁ ስትመጡ ሞሮፍ ከእናንተም ደግሞ ትምህርቶች እናገኛለን። በቅንነት የእግዚአብሔርን ቃል እንወያይ። የትኛውም ፍልስፍና የትኛውም ሳይንስ ኢየሱስ ክርስቶስ ጋር አያደርሰንም። በስብከት ሞኝነት ነው አይደል? አንድም ሰው ኢየሱስ ክርስቶስ ዋክስ ያደረግ የሆነ ጊዜ አግኝቶ ነበር የሚል የለም። ምናልባት ጌታን ከተቀበላችሁ በኋላ በክርስትና ከኖራችሁ በኋላ ጌታ አግኝቷችሁ ይሆናል። መንፈስ ቅዱስ በተለያየ መንገድ ወደ እናንተ መጥቶ ሊሆን ይችላል። ኢየሱስ ግን የዛሬ 2000 ዓመት በፊት ከሐዋርያቶች ጋር ወክ እንዳደረገው ወክ አድርጓል አብሮኝ። እንደው በጣም ብዙ ቀን እኮ አግኝቶኛል አይደለም። ሰው ከሰው ጋር ነው የሚማማረው። መንፈስ ቅዱስ ደግሞ በብዙ እንዲያስተምሩ ጸጋን የሚሰጥ አምላክ ነው እና መንፈስ ቅዱስ እየሰጣቸው ያስተምሩናል፣ እኛ እንማራለን። እኔ ተማሪ ነኝ። ያ እና በፍቅር እንወያይ፣ በፍቅር እንጠያየቅ፣ በፍቅር እንቀጥላለን። ኧረ ምን አማላጣ አልገባኝም። ጌችዬ ነው ስም አልገባኝም። ጌችዬ ነው ስም። ያ ሄሉ ያሁን ጥያቄ ምናምን አንቀበል ልምማዬ አንቺ በጣም ሰፊ ጊዜ ሰጥቼሽ አንድ ቀን ፕሮግራም እንድታስተምር ይፈልጋሉ። አሁን ላለው ነገር ግን እስኪ ወንድሞች እዚህ ያሉት ጥቂት ይበሉ። መሪም አሉ። ያው መሪ ጌታ የኔ በጣም የሚቆጡኝ ምናምን ንስሐ አባቴ ስለሆነ ለመርጌታም ጊዜ ትንሽ ልስጣቸው። ኤሉዬም አሮንዬም አለ። ሰሙዬም ሰሙ ከመርጌታ በፊት ኢቭን ሰሙዬ ሰላም ብለን ስለ ትምህርቱ ያለ ሀሳብ ካለ ጥቂት ብትሰጠን ደስ ይለኛል። ሰሙ በጣም ወደው ወንድሜ ነው። በጣም ብዙ እውቀት አለው ስለ እውነት። ጌታ ደግሞ የኛ ወንድም አድርጎ ስትሆናል። ተባረኩ። እንቀጥላለን። ሰሙዬ እስኪ ትንሽ በልና ለመርጌታ ደግሞ ጸጋ ይብዛላችሁ። ከሚኪ ጋር ዛሬ በውስጥ ነበረ የምንተጋተገው እና ሚኪ ሰላም ነህ ወይ? በጣም እናድዳለሁ አንዳንድ ቤቶች ሲገባ እና ለምንድን ነው የሚገባው እላለሁ። ምክንያቱም አይናው ፓሽኑን አውቃለሁ፣ እውቀቱንም አንደርስታንድ አደርጋለሁ እና ዕቃ አንብቦ ተዘጋጅቶ እንትን የሚል ወንድማችን ነው። የእውነታችን ነው የምለው።
የማይጠቅሙ ሰዎችን ፎሎ ከምታደርጉ ወንድማችን ሚኪን ፎሎ ብታደርጉት፣ ያ ፕሮፌት ሚኪን ማለት ነው። እኔ ምንም አይደለው፣ ጀስት አዘ ተማሪ ነኝ። እኔ ገና እየተማርኩ ነውና በጣም አየዋለሁ። በጣም ዲፌንድ ያደርጋል፣ ቻሌንጅ ያደርጋል። ግን ሚኪንም አንድ ነገር እኔ ያው ሰሙ አንድ ነገር አይቶ ወደኋላ አይሄድምና ሚኪ ክፍተትህን በዚሁም ነግሬህ ልለፍ። ባከብ ታረግ በቃ በነገሮች ላይ ባለፈው በውስጥ መስመር በጣም ተናድጄ ነው። በቃ እኔ በውስጥ መስመር ኮሜንት ምጽፍለት ሰው ካለ በጣም ተናድጄ ነው ማለት ነው። እና ሌሊት ከእንቅልፌ ነቅቼ እንቅልፍ አልወሰደኝም ከዛ በኋላ እና በቃ እንዲህ ብለህ ጠይቀው በለው እያልኩ ነበርና ተሰብስበው እንትን ሲሉክ ላተር አንተም አይተኸዋል። በነገራችን ላይ ስለመረጠን ነው እዚህ ቦታ የተቀመጥነው የተሰበሰብነው። አንዳንድ ጊዜ ጸጋ መንፈስ ቅዱስ አብሮን ሲኖር ወይንም ከኛ ጋር ሲሆን ቅንነትና ቅንዓት አለ። ቅንነት የሚባለው ለማገልገል መቅናት ወይም መሄድ ነው። ቅናት ሲሆን ደግሞ ይሄ መንፈሳዊ ማንነት ነው እና በዚህ ነገር ውስጥ ስላየው ነው። ምናልባት በውስጥ መስመር ካስቀየምኩ በጣም ይቅርታ። በጣም ተናድጄ ስለነበረ ነው እና በቃ አንተ ትጠየቃለህ፣ በቃ እነሱ እንደፈለጉ ነው የሚያደርጉህና ሲያሽከረክሩህ ነበረ። በዚያን ሰዓት ነው አንደርስታንድ ታደርገኛ ተብዬ ነው እና እንደውም ይሄን ጥያቄ ጠይቅ፣ ለምን ብቻህን ትጠየቃለህ እያልኩ ነበር። በነገራችን ላይ ወደ ቶፒኩ ልግባና ቆላሲስ የምትባልን ሀገር ካርታ ላይ እንዳትፈልጓት፣ የለችም አሁን ላይ። እንዴ ያው እንደው ይውጣላችሁ ይቅረጥላችሁና ጠፍታለች። ቆላሲስ የለችም። በነገራችን ላይ የፍርግያ ከተማ ናት ቆላሲስ። ከዛ በኋላ በመሬት መንቀጥቀጥ ከምድረ ገጽ የጠፋች ሀገር ናት። አሁን ላይ ከረንትሊ ቱርክ በምትባል ሀገር አካባቢ ያለች ናት። በመሬት መንቀጥቀጥ ኮላፕስ ያደረገች ወይም የጠፋች ከተማ ናት ቆላሲስ። ብዙዎቻቸው የቆላሲስን መልእክት ስትመለከቱ አለች ብላችሁ ካርታ ላይ እንዳትፈልጓት ነው። አሁን ላይ ካርታ ላይ የምድር ካርታ ላይ የለችም፣ ምድር ላይ የለችም። ኮላፕስ ያደረገች ወይም የጠፋች ከተማ ናት እና በሊከስ ወንዝ ሸለቋማ አካባቢ የነበረች ከተማ ናት። በዚያው አካባቢ ኦልሞስት በመሬት መንቀጥቀጥ ጠፍታል። አሁን ደብዛ የለም፣ ምድር ላይ ደብዛ የለም። ብዙ ጊዜ ይሄ እንዲህ ከተማ ሲባል ጎግል የሚያደርጉ ሰዎች አሉ። የለችም፣ ቆላሲስ ጠፍታለች። አንዳንድ የጠፉ የማታገኟቸው ካርታ ላይ ከተሞች አሉ። አንዷ ቆላሲስ ናት። በመሬት መንቀጥቀጥ የጠፋች ከተማ ማለት ናት። ኦል ኢን ኦል ስለ ቆላሲስ መልእክት ስንመለከት 3 ግለሰቦችን ስትረስ ማድረግ አለባችሁ። 3 ግለሰቦችን። የመጀመሪያው ኤጳፍራስን ነው። በደንብ ስሙ፣ ኤጳፍራስ። ሁለተኛ አክርጳ ነው። ሶስተኛ ስሙ ያስቸጋል፣ ጢኪቆስ። ያው በአማርኛ ስለሚያስቸግር ተመሳሳይ ፎነቲክስ ያላቸው ጢኪቆስ ናቸው። በደንብ አስተውሉ። ኤጳፍራስ፣ አክርጳና ጢኪቆስ ናቸው። እነዚህ 3 ሰዎች በደንብ አስተውሉ። ኤጳፍራስ ለቆላሲስ ክርስቲያኖች ወንጌልን የሰበከላቸው፣ ኢየሱስን ከውልደቱ እስከ እርገቱ ያለውን ወንጌል የሰበከላቸው ጳውሎስ ሳይሆን ኤጳፍራስ ነው። ኤጳፍራስ ማለት የጳውሎስ ደቀ መዝሙር የነበረ ነው። ከዛ በኋላ ኤጳፍራስ ሲወጣ አክርጳን ሾሞ ነው የወጣው። አክርጳ ነበረ ሲያስተምራቸው ሲያጸናቸው በክርስትና የነበረው። ከዛ በኋላ ማን ነበረ? እነዚህ የቆላሲስ ክርስቲያኖች 2 ግሩፕ ተነስተው ነበረ። አንድም ጳውሎስን የማይከተሉ፣ በደንብ ስሙ፣ ጳውሎስን የማይከተሉ፣ የጳውሎስ ትምህርትን የማይቀበሉ። ሁለተኛ የኤጳፍራስን ትምህርት የማይከተሉ፣ በደንብ ስሙ፣ ክሪቲሳይዝ የማያደርጉ። ሶስተኛ እነማን መሰላችሁ? አይሁዶች።
በነገራችን ላይ በጣም ቻሌንጅ ያደረጓቸው ነበር። ቻሌንጁ በጣም ስትረስ ይሄን መልእክት ስታነቡት በጣም እንዲገባችሁ ነው። አይሁዶች ምን ያደረጉ መሰሏችሁ? ማለትም ወደ ክርስትና ያልመጡ አይሁዶች ወይም ክርስትና የተቀበሉ እናንተ ወንጌልን የተቀበላችሁት ይሏቸዋል ከበጉ ሐዋርያ ከጳውሎስ ከ12 ወይም እኛ 12 ሜንሽን ከነሱ አይደለም፣ በነሱ ከተሾመው እውነተኛውን ከጌታ ሐዋርያ አይደለም ከሶስተኛ ወገን ነው እያሉ ያሸማቋቸው ነበር። ከአሕዛብ ወገን የመጡት ደግሞ የአሕዛብ ትራዲሽን ልምድን ኤክሰርሳይዝ እንዲያደርጓቸው ፕረስ ያደርጓቸው ነበር። በደንብ ስሙት። ቤዚክሊ ቅዱስ ጳውሎስ ይሄን መልእክት እንዲጽፍ ያደረገው ይሄ ነው። ሙሉ መልእክቱን ስታነቡት በዚህ ዙሪያ ያጠነጠነ ነው። በዚህ ዙሪያ ስለዚህ ሲመጣ ይሄንን ነበረ ስትረስ ያደረገላቸው የነበረው። አንድም ስለ ሳቱት ነገር ስለ ክሪስቶሎጂ ስለ ሳቱት ነገር፣ ምክንያቱም ስትመጡ የጠራችሁን ማን እንደሆነ እወቁ እያላቸው ነው። እንዲህ ነው ሲጀምር በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ጢሞቴዎስ ወንድሙ በቆላሴስ ስለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችሁ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን እያለ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይላል። የጳውሎስ ጥሪ እንደ ሌሎች ሐዋርያ አይደለም፣ በደማስቆ ነው። ማን? ክርስቶስ ኢየሱስ ተገልጦለት ሐዋርያ አድርጎ የሾመው። ሲጀምር በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ነው የሚለው። እነሱ ምን ይሉ ነበረ? እውነተኛ የበጉ ሐዋርያት አልነበረም እያሉ ብዙዎችን ያሰናክሏቸው ነበር። የቆላሲስ ክርስቲያኖች ብዙዎቹ ከአሕዛብነት ወደ ክርስትና የመጡ ናቸው። በዛን ጊዜ ኦብቪየስሊ ታውቃላችሁ ይሁዲዎች ወይም እስራኤላውያን የንግድ ኮር የተባሉ ፖይንቶች ላይ እየሄዱ በንግድ ይታወቁ ነበር። በንግድ ሮም ብትሄዱ በክንክራውስ ቤተክርስቲያን አይሁዶች ነበሩ። አይሁዶች በነገራችን በጣም ቆፍጣና ነበሩ። በዛን ሰዓት ለሕጋቸው ጥንቁቅ፣ ከአሕዛብ ጋር ህብረት የማያደርጉ በነገራችን በጣም ኤጁኬትድ ናቸው። በየሄዱበት ሀገር ዶሚኔት የሚያደርጉት እነሱ ነበሩ። በየሄዱበት ሀገር በቆላሲስም ዶሚኔት ያደረጉት አይሁዶች ነበሩ። በጣም በሚገርማችሁ ሁኔታ በየሄዱበት በቆላሲስም ሂዱ 14ቱን የጳውሎስ መልእክታት ይሁ ዶሚኔት የሚያደርጉ አይሁዶች ናቸው። በእውቀት ሁሉንም ዲባንክ ያደርጉ የነበሩ አይሁዶች ነበሩ። ለምን ታውቃላችሁ? በጣም ራሽናል ነበሩ። እነዛ አሰስ ገሰሱን የሚበሉ በቃ እንትን የሚሉ እንደፈለጉ የሚኖሩ ምናምን፣ እነዚህ በጣም ስትሪክት ናቸው። በህግ የሚኖሩ ናቸው። ህጋቸውን የሚያከብሩ ናቸው። ስለዚህ ቻሌንጅ የሆኑባቸው ለምን መሰላችሁ? መሲሁ ከየት ይመጣል ብለው ኤክስፔክት የሚያደርጉ ህዝቦች ነበሩ። ወደ ክርስትና ሲመጡ ለሙሴ ካላቸው ሪስፔክሽን የተነሳ ክርስቶስን መቀበል ከብዷቸው ነበረ። ለመላእክት ካላቸው በብሉይ ኪዳን ሲገለጡ ነበር ሪስፔክሽን የተነሳ ኮምፔር ያደርጉ ነበረ። እነዛ አይሁዶች እኚህ አህዛብስ ለነሱ ብርቅ ነው። ክርስትና አዲስ ህይወት ለነሱ ብርቅ ነው። መገለጥ ለነሱ ብርቅ ነው። ምክንያቱም በጣዖት አምልኮ ውስጥ ነበሩ። ዝም ብለው ነው የሚመጡት። ክርስትና ውስጥ መተው እንኳን በስርዓት መኖር አልቻሉም። እና ቅዱስ ጳውሎስ ሲነሳ አንድም እንደውም የአሕዛብ አስተማሪ የሚለው ለዚህ ነው። ህግን ስለማያውቅ ህግን የማያውቁትን ህግን ከሚያውቁት ሊያስታርቃቸው ኢየሱስ ጳውሎስን ሐዋርያ አድርጎ አስነሳ። ጳውሎስ በተደጋጋሚ ይሄን እንትን ሜንሽን የሚያደርገው ለዛ ነው። ሜንሽን ያደርገላቸዋል። ምክንያቱም እነሱን ዲባንክ ማድረግ አይቻልም ነበር። በእውቀት ደረጃ ተኬዶ አይቻልም።
እነሱ ማሸነፍ የሚቻለው በጸጋ መንፈስ ቅዱስ ብቻ ነበረ። ጸጋ መንፈስ ቅዱስን ይቀበላቸው ነበር። ብዙዎቹ ሲቀበሉና ሲሸነፉም የነበረው በዚህ ምክንያት ነበረ እና ስትመጡ እዚህ ጋር ለቆላሲስ ክርስቲያኖችም ሲጽፍላቸው ቆላሲስ ዓለማችን በጣም ሰለጠነች በሚባሉበት ኤሪያ ላይ እነማን አሉ ስትላቸው ይሁዲዎች አሉ። ይሁዲዎች በሕግ የመጡ ናቸው። ሕጋቸው የሚጠብቁ ናቸው። ወደ ክርስትና የመጡ ይሁዲዎች ኮምፔር የሚያደርጉት ሐዲስ ኪዳንና ብሉይ ኪዳን ነበረ። ለመቀበል ይከብዳቸው ነበረ። ምክንያቱስ ለመላእክት ትልቅ ቦታ ነበራቸው። ለሙሴ ትልቅ ቦታ ነበራቸው። ስለ ኢየሱስ ታሪክ ሲሰሙ ደግሞ እድገቱን እያንዳንዱን ነገር ያውቁ ስለነበሩ እንደ አምላክ መቀበል ይከብዳቸው ነበር። ብዙ ጊዜ ጳውሎስ በስፋት ይገልጥላቸው የነበረው ይህን የኢየሱስ ክርስቶስ እውነት ነበረ። ስለዚህ እውነት ነበር ይገልጥላቸው የነበረው። ለዚህ ነው በቆላሲስም ስለነበሩት ስለ አሕዛብና ስለ ይሁዲዎች ሰብራላቸው የነበረው ይሄንን ነው። የተላኩትም እነዚህ ሐዋርያ አድርጎ የሾማቸው በሱ ፈንታ እነ ኤጳፍራስም ሆኑ መልእክቱን ይዞ የመጣው ቲኪቆስም ጭምር በክርስቶስ ኢየሱስ ፐርሲስት አድርገው እንዲጸኑ ነበር። ከዛ በኋላ ብዙም አልቆየችም። የቆላሲስ ከተማ ጠፍታለች። ለዛም ነው በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስ ወንድሙ በቆላሲስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም በደንብ አስተውሉ፣ ከጌታም ከኢየሱስ ክርስቶስ ነው የሚለው። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ነው የሚለው። እነሱ አይደለም ነው የሚሉት። እዚህ ጋር መልስ ሰጥቷቸው ይጀምራል። መልስ ሰጥቷቸው ነው የሚጀምረው። በደንብ አስተውሉ። ይህን ሲያደርግ የነበረው ማን ነው? እግዚአብሔር መንፈስ ቅዱስ ነበረ። ይህንን ነበረ መቀበልና ህዝቡ በክርስቶስ ኢየሱስ ፐርሲስት እንዳያደርግ ቻሌንጅ ሲያደርጉት የነበረው። በሰማይ ከተዘጋጀላችሁ ተስፋ የተነሳ ይላል ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን ይላል። ከዛ እግዚአብሔርን ሁል ጊዜ እናመሰግናለን ይላል። በደንብ አስተውሉ። እርስ በእርስ ስለመዋደዳቸው ብቻ አይደለም ጳውሎስ እዚህ ጋር እርስ በርስ ስለመዋደድ ቅዱሳንን ሪስፔክት ስለማድረጋቸው እያመሰገናቸው ያልፋል። ካለፈ በኋላ በደንብ አስተውሉ። ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ ይላል። በምን? በወንጌል እውነት ቃል ነው የሚላቸው። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የትኛው? ሂዱ ወንጌልን ለዓለም ሁሉ ስበኩ ብሎ መጀመሪያ አስቀድሞ ኢየሱስ ልኳቸው ነበር። እናንተ ይህን ቃል ሰምታችኋል፣ የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ ይላቸዋል። በደንብ አስተውሉ። እንዲሁ ከኤጳፍራስ እንዲሁ ተማራችሁ ይላቸዋል። ኤጳፍራስ ነው በቃ መምህራቸው የነበረው። ጳውሎስ በነገራችን ላይ ገብቶ አላስተማራቸውም። መልእክትን ብቻ ነው ለቆላሲስ ክርስቲያኖች የጻፈላቸው። የኤጳፍራስ ክርስቲያኖች መምህራቸው፣ የቆላሲስ ክርስቲያኖች መምህራቸው ኤጳፍራስ ነበረ። ኤጳፍራስ ነው ስለ ፍቅራቸው ራሱ ያስታወቃቸው። ስለዚህ ሁል ጊዜ አሁን በእነሱ መካከል ይሄ ነገር ከተፈጠረ በኋላ ሊልክላቸው መልእክቱን የቻለው ምን አይነት ምክንያት ቢኖረው ነው ብላችሁ ስታስቡ በእነሱ መካከል ኪዮስ ነበረ፣ አለመግባባት ነበረ።
መናናቅ ነበረ። ዛሬ ልክ ዛሬ ላይ እንዳለ ነው። አንተ ትናንትናን የመጣው አንተ ትናንት አምነህ አንተማ ምንም እንትን ይሄ እንዲህ አይነት ነገር ነበረ። ጳውሎስ ሲልክላቸው እነ ኤጳፍራስን እየናቋቸው ስለነበረ ነው። አይሁዶች በእነሱ መካከል ገብተው ለምን ትቀበሏቸዋላችሁ? ጳውሎስም ቢሆን ከጳውሎስ የተማረው ኤጳፍራስም ቢሆን ኤጳፍራስ የሾመው ጭምር በደንብ አስተውሉ። ኤጳፍራስ የሾመው ጭምር እና አክርጳም የበጉ ሐዋርያ አይደሉም። እናንተ እኮ የተማራችሁት ከተማሪ ተማሪ ነው። በቂ ዕውቀት የላችሁም እያለ ሞክ ያደረጓቸው ስለነበረ መልእክቱን ጽፎ በጢኪቆስ ነበረ ጳውሎስ የላከላቸው። ሁል ጊዜም የጌታ የኢየሱስን ወንጌል መስማት ከፈለግን የጌታ ኢየሱስ መንፈስ ያለባቸው ልባችንን ሊያሳርፉ የሚችሉ በዚህ መንፈስ ውስጥ ያሉ እኛ ሊጎበኙን የሚችሉ በነገራችን ላይ የጌታ የኢየሱስ ክርስቶስ መንፈስ ያለባቸው ሁሉ ሲናገሩ ልባችንን ያሳርፋሉ፣ ወደ ህይወት ይመሩናል። እንዲሁ አይደለም። በነገራችን ላይ ቃላቸው ሁሉ ለነፍሳችንም ለስጋችንም ረፍት ነው። እኛን ያሻግሩናል። ዛሬ ላይ ጸጋው ስለሌለን ብዙዎቻችን ጸጋው የለንም። ብዙዎቻችን ሰዎችን ስለ እግዚአብሔር ቃል ስንናገር ወደ እግዚአብሔር እንዲያዩ ሳይሆን ወደ ክብሩ እንዲሻገሩ ሳይሆን ስለኛ ክብር እንዲዘምሩ ስለኛ ማንነት እንዲናገሩ ጎበዝ ጀግኖች ደጋረጋ እናንተ እንዲሉን እንጂ መቅደም ያለበትን ኢየሱስን እንዲቀድም ስላደረግን አይደለም። ሰዎችን ስላሻገርን አይደለም። እኛ እኮ ብዙዎቻችን ቢልልን የአዲስ ኪዳን ሙሴዎች ነበርን። ከሞት ወደ ህይወት ሰዎችን የምናሻገር ብርሃናችሁ በሰው ፊት ሁሉ የበራ ይሆናል አይደለም ይለው። እኛ ብርሃን ነኝ ካለ በኋላ ብርሃን ብቻ ነኝ አይደለም፣ ብርሃን ናችሁ ሲል ዝም ብሎ ማልቶን ብርሃናችሁ በሰው ፊት ሁሉ የበራ ይሆናል። ብርሃኑን ለኛ በራልን። ለኛ የበራው ብርሃን እኛ ደግሞ ለሌሎች እንድናበራ እድሉን ሰጠን። እኛ ግን የጋኑስ መብራት ሆነን። ሰሙዬ ቆይ አንዴ ይቅርታ። ሁሉ መልካም ላኪልኝ አንዴ ገስት እምቢ ብሎኝ ነው ላስገባሽ ፈልጌ ነው። አንድ ደቂቃ ወድሻለሁ። እኔም ተባረኪልኝ ላኪልኝ እንድትገቢ ነው። ሰሙዬ ያጠራርገውና እንዳይመሽ። ሰሙዬንም አለቀህም። ቆይ ፕሮግራም አዘጋጅላለሁ ለአንተ። ይገርማል ግን ተባረክሽ። ቀጥል እና ሁልጊዜም ስናስብ ስለ ብርሃን ስናስብ በቃ ስለምንሄድበት ትራክ ስናስብ ስለ እያንዳንዱ እንቅስቃሴ ስናስብ ሁልጊዜ ከኛ ይልቅ መቅደም ያለበት ጸጋ እግዚአብሔር ይቅደም። በጸጋ ያከበረን እሱ ነው። በጸጋ የከበርነው በሱ ነው። በጸጋ ያከበረንና በጸጋው የከበርነው ኢየሱስን ማሳየት ብንችል የወንጌል ሁሉ እኔ በጣም የሚገርመኝ ለሮሜ ክርስቲያኖች በጻፈው መልእክቱ ጳውሎስ ምዕራፍ 10 ላይ ስለ አባቶች ታሪክ ይተርክላቸውና ይህ ሁሉ ይላል ለሁላችን ለትምህርት ይሆን ዘንድ ነው ይላል። ብሉይ ኪዳንም አዲስ ኪዳንም የተጻፈው እኛን ከኢየሱስ ጋር ለማገናኘት ነው። እኛን የኢየሱስ ለማድረግ ነው። ብሉይ ኪዳንንም አዲስ ኪዳንንም ማግኘት አንብበን ኢየሱስን ማግኘት ካልቻለን ኪሳራ ነው። ሁልጊዜም ኤማችን ብሉይ ኪዳንንም ሆነ አዲስ ኪዳንንም አነበብን ኤምብለማችን ሞቷችን ኢየሱስ ካልሆነ ኢየሱስን ካላሳየን ከስረናል። የብሉይ ኪዳንና የአዲስ ኪዳን ፍጻሜ የሆነ ለሁላችን ህይወትን የሰጠን በእርሱ በኩል ልጆች የሆነን
በእርሱ በኩል የከበርን በእርሱ በኩል እግዚአብሔርን ያየን ሁሉ ከእርሱ ውጭ ልንናገር መናገርም አንችልምና የልጁ የኢየሱስ ክርስቶስ ጸጋና ሰላም ክብር ከሁላችን ጋር ይሁን። እግዚአብሔር ይስጥልን። ቴንኪዩ ክብርዬ፣ ቴንኪዩ። ሰሙ ሃሌሉያ፣ ክብር ለእግዚአብሔር ይሁን። አንድ ወንድሜ ታች አለ፣ በጣም ወደው ወንድም ነው። ሚራክል ይባላል። ተባረክ ሚራክል፣ እየለካ ልጆች አሉት እግዚአብሔር ይል ነበር እና ጌታ ዘመንህን ይባርክ። ሰሙ የአምግላድ በቃ እግዚአብሔር እንኳን አንተን ደግሞ ጨመረልን፣ ለትርፍ ሆነልን። ለብዙ ሰዓት ብሰማው አልሰለችውም፣ ታደሳለሁ እንጂ ይላል ኤላዛር። ተባረክ አንተም ጸግዬ፣ ሁላችሁም መሼ፣ በጣም ለኢትዮጵያ ላላችሁ መሼ ቀደም ብለን ነው የምንጀምረኛ። አይውሽ ቀደም ብላችሁ ብትጀምሩ። ሰሙ የኔክስት ዊክ ፕሮፊት ጋር አውርታችሁ እንቀጥላለን። ማገልገል አለብህ፣ ጊዜው ደርሷል። ሰሙዬ እንደምታውቁት ምናልባት ብዙዎች ላታውቁት ትችላላችሁ። ጌታን አገኝተዋል። ከጌታም በኋላ የታወቀ ነው። ያው ትንሽ አገኘ ከተባለበት ቀደም ብሎ 2-3 ወር እኔና እሱ እናወራ ነበር። ረዥም ጊዜ ሆኖታል። ግን ጌታ ደግሞ ትንሽ አንዳንዴ ጭንቅላት ሲኖርና ማገናዘብ ሲኖር መንፈስ ቅዱስ ደግሞ ይጨምራል። በቃ ጌታ ባርኮታል። ስለ እውነት በብዙ ትምህርቶቹ በሌላም ቦታ በነበረ ጊዜ በክርክሮች ውስጥ እውቀት እንዳለው ይገባኝ ነበር። በእውነት በጌታም ፊት ጸልይ ነበር ብዙና አሁን ደግሞ ተጠምቋል። ትምህርት እየተማረ ነው። በቃ ለእኛም እየተረፈልን ነው። ጌታ ክብሩን ይውሰድ። ክብር ለእግዚአብሔር ይሁን። በእውነት ብዙዎች አላቸው አስተማሪዎች እዚህ ውስጥ አስተምሩ ብትባሉ ልታስተምሩ የምትችሉ እና ምን አለ መሳይ ምን አልክ? የፋውንድ ጄኖሳይድ ማኒኮልድ ጌታ ኦኬ። ወንድም አለም ከእኔ ቤት እንደዚህ አይነት ወሬ አይወራም። በጌታ ፍቅር በብሎክ ብትሄድ ነው የሚሻለ። ተባረክ መሳይ። ለማንኛውም ባለህበት ሁሉ ተባረክ። ጌታ ኢየሱስ ልቦና እንዲሰጥ ጸልይልሃለሁ። እግዚአብሔር የሚጠራው ልጆች የሉም። ሁላችንም ከስድብም ከምንም ከጩኸትም ውስጥ ነው የመጣንና እግዚአብሔር ይወድሃል ነው የምልህ። ሌላ ምንም አልልም። ተባረክ መርጌታ። አሁን የሆነ ነገር ቢሉ ደስ ይለኛል። ብዙዎች መሽቶባችኋል። አይ ነው ትንሽ ስለዘገየ እንጂ ለእኔ ጊዜ ነበረኝ። ዝም ብዬ ቁጭ እየሰሙን ብሰማው ደስ ይለኝ ነበር። እንደዚሁም ደግሞ ሚኪዬ፣ ፕሮፌት ሚኪ ተባረክ። መርጌታ መሽቶባቸዋል። ግን ደግሞ እስኪ መርጌታ አሉ አለው። እግዚአብሔር ይመስገን። ግን እየመሸ ነው። አሁን በእኛ 6 ሰዓት ሆነዋል። ማጠቃለያ ይስጡ። ጥሩ ነው በጣም ትምህርቱ። ፕሮፌስ አለ ግን ነብዩ ሚኪያስ አለ። እግዚአብሔር ይመስገን። በትልቁ አርጊልኝ ሊያቸው በጣም አልጠገብኳቸውም። ክብር ለኢየሱስ ይሁን። ዚውጣ ይታይ እንጂ ፊቱ ሚኪ ሚኪ ችግር የለም። እንግዲህ ሰሙ በአጠቃላይ በመጽሐፉ ዙሪያ ያነሳው ነገር አለ። እግዚአብሔር ይመስገን። እሱ እውነታ ነው፣ በትክክል ተናግሮታል። ሌላው ደግሞ አጠቃላይ ከትምህርቱ አውድ በሙሉ ስንነሳ በእነዚህ 2 መጻሕፍት ብሉይ ኪዳን እና አዲስ ኪዳን በሚባሉ መጻሕፍት ውስጥ ያለው እውነት ብሉይ ኪዳን ማለት አሮጌ ኪዳን፣ የቆየ ኪዳን ማለት ነው። የቆየ ኪዳን፣ የጥንት ኪዳን፣ አሮጌ ወይም በሌ አረጀ ስለሚል ከዚያ የተወለደ ስለሆነ ያ ኪዳን ሁለቱም ኪዳናት አዲስ ኪዳንም ብሉይ ኪዳንም ራሱ ባለቤቱ እግዚአብሔር የሰጠው ኪዳን ነው። ብሉይ ኪዳን በሙሴ፣ አዲስ ኪዳን በኢየሱስ በኩል የተሰጠ ኪዳን፣ የተገባ ዘለዓለማዊ ኪዳን። የብሉይ ኪዳን መጻሕፍት ሁሉ ስለ ኢየሱስ ይመሰክራሉ። የብሉይ ኪዳን ሕዝብ ደግሞ መሲሁን ተስፋ የሚያደርጉት ከምድራዊ ባርነት ወይም እስራት ወይም ምርኮ ነፃ እንዲያወጣቸው ነው። ተልኳቸው ዓላማቸው ይሄ ነበረ።
ተስፋቸው ይሄ ነበረ። የብሉይ ኪዳን ሕዝብ መሲሁን ተስፋ ሲያደርጉት ከሚደርስባቸው ልዩ ልዩ እስራቶች፣ ችግሮች፣ ስደት፣ መከራ ሁሉ ምን እንዲያደርጋቸው ነው? በምድር ላይ እርሱ ነግሶ አርነት እንዲያወጣቸው ነው። አዲስ ኪዳን ከገባ በኋላ ደግሞ ይሄው ባለቤቱ የኪዳኑ ባለቤት ኢየሱስ መጥቶ በእርሱ ምክንያት ሰማይን የዘላለም መኖሪያ እንድናደርግ ነው። ክብር ለጌታ ይሁን። ልዩነት አለው። ያኛው ምድራዊ ኪዳን ነው። በምንም መንገድ መሲሁን ተስፋ ሲያደርጉ በምድር በሰላም ተዘልለው እንዲኖሩ እንጂ ሌላ ዓለም ላይ ሌላ ሰማይ ላይ አለን ብለው አስበው የሚሄዱበት የገቡበት ኪዳን አልነበረም። ተስፋ የሚያደርጉት አልነበረም። ተስፋቸው ምንድን ነው? ከነአን፣ ማርና ወተት የምታፈሰው ከነአንን። አዲስ ኪዳንስ ሌላ ዓለም፣ ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ሌላ ዓለም። ማን የመጣበት? ኢየሱስ ራሱ የመጣበት ዓለም። ከሰማይ ወረደ፣ ሰማይን ተረከው። ስለዚህ በዚህ ጥቅስ ልጨርስ። እዚህ ጳውሎስ ለቆሮንቶስ ሰዎች ያላቸው ነገር አለ። ከምድራዊው የሆኑ ሁሉ ምንድን ናቸው? እንዲሁ ምድራውያን ናቸው። ከሰማያዊው የሆኑት ደግሞ ምንድን ናቸው አለ? ሰማያውያን ናቸው። አለቀ፣ ተደመደመ። ሰማያውያን ናቸው። ስለዚህ ተስፋ የምናደርገው ኢየሱስ ባለበት እንድንኖር። ሌላ ዓለም አላለ ጌታ። ምን አለ? በአባቴ ቤት ብዙ መኖሪያ አላለን። ስለዚህ ልባችንን ወደዛ ነው የሰቀለው። ማርና ወተትን አይደለም፣ መኪናን አይደለም፣ ሌላም ነገር አይደለም፣ ቤትም አይደለም፣ ምንም አይደለም። ያ ሁሉ ማንም የሰራ ሰው ሊያገኘው በተለያየ በአመፅም ሊሆን ይችላል፣ በጽድቅ መንገድም ሊሆን ይችላል። ሰዎች ሊያገኙት ይችላሉ። እነ ፋጡማ ምን የመሰለ መኪና መንዳት ይችላል እየነዱ አረብ ሀገር። በጣም ብዙ በጌታ ሆነው አይደለም እና የኛ ሰማያዊ ዓለም ነው። ሰማያዊ ርስት ነው። በአባቴ ቤት ብዙ መኖሪያ አላለ። ስለዚህ ወደዛ ወስዳችሁ ዘንድ እመጣለሁ ያለን እርሱም ተስፋ እንድናደርግ እንጂ ሌላው የጊዜው የሆነው ነገር ተስፋ እንድናደርግ አይደለምና በጣም መልእክቱ እጅግ በጣም ልዩ ነው። እውነት ነው። እዚያ ጋ እንድንሄድ ነው። እዛ ጋ እንድንደርስ ነው። ጌታን በመምሰል ህይወት በጽድቅ እንድንመላለስ ነው። ምንም ነገር አርነት አልተሰጠንም ለኃጢአት በጽድቅ ከተዋጀን በእውነትም ድነን ከሆነ በጽድቅ በእውነት ከዳንን እንግዳስ ለኃጢአት ባሪያ መሆን አንችልም። የሰማነውን በእዝነ ልቦናችን ያሳድርብን። በጣም እጅግ በጣም የረቀቀ ነው። እግዚአብሔር በነገር ሁሉ ይባርክህ። ተባረክ እላለሁ። እግዚአብሔር ይባርካቸው። ሁላችሁም ቢሆን ብትሆን እዚህ ያላቸው በሙሉ ትሩዝዬ፣ ሌሎቻችሁ ምናልባት እብርዬ የምትሰጫቸው ካሉ እድሉ ይሰጣቸውና ይናገሩ። እሺ፣ መዝጋት ስላለብን አጠራ አድርገው ሁሉም ይናገራሉ። መርጌታ ጸጋ ይብዛልዎት። ሐሙስ እንግዲህ ሚኪ መርጌታ አሉ፣ ሰሙ አለ። ያው ዘትሩዝ እኛው ጋር ነው ብዬ ነው። ጌታ ኢየሱስ ይባረክ። መምህራኖች አሉ። ክብር ለእግዚአብሔር ይሁን። ሚኪዬ ይቀጥላል። የጀመረውን ያልጨረሳቸው አለ 11 ቁጥር ድረስ ይሄዳል ብሎ 7 ላይ ነው ያቆመው። ሐሙስ ዕለት ይቀጥለዋል። በተረፈው ደግሞ ያው መርጌታም አሉ። መርጌታ ሁሌም ያው ቤታቸውና የእሳቸው ራእይ ስለሆነ ነው። እኔም ተገድጄ እንጂ ትንሽ ከቲክቶክ ለአንድ 5-6 ወር ዘወር ልል ነበር። መርጌታ ተቆጥተው ቀጥ ብለሽ ክፈቺ፣ ወንጌል መሰራት አለበት፣ ያው መጽሐፍ ቅዱስ መነበብ አለበት ስላሉ እኔም በደስታ የተቀበልኩት ነገር ነው። ጌታ ይባረክ። ለሁላችንም ተረፉ። መርጌታ ሰው ምክር መስማት እንዴት መልካምነት ነው፣ ጥሩ ነው። በቅንነት ሲሆን ደስ ይላል። ክብር ለእግዚአብሔር ይሁንና ያ ዘትሩዝ አሮንዬ አንተ የሆነ ነገር በለና ከዛ በኋላ ግን ሩታዬ የሆነ ነገር ላለው ብላለች፣ ትቀጥላለች። ሚራክል አንድ ነገር የምለው ያገለገላችሁ ከላይ ከታችም የምታገለግሉ በጸሎት ላልዳኑት የምትጸልዩ ጌታ ይባርካችሁ። ይሄ ሁሉ ክብር ለአብ እንዲሆን ነው። ክርስቶስ ኢየሱስን ከፍ ከፍ ስናደርገው ማዳኑን መታደጉን
ለቅድስና በቅድስና እንድናገለግለው የሰጠን አንድ ልጁን የሰጠን አብን እንድናከብረው ነው። እና ሁላችሁም ተባረኩልኝ። ሚኪዬ ጌታ ጸጋውን ያብዛል። ሰሙዬ ተባረክ። ባለፈው ሰሙዬ መጀመሪያ ማቀ እቺን ጥቅስ ቅድም ወንድሜ ሚኪ እንዳለው ጎባጣ ካህን አይሁን ሲል ወደ ላይ ወደ እግዚአብሔር ስለማያሳይ ነው እያለ እሷን ስብከት ሲሰብክ ነው ሰሙን መጀመሪያ ጊዜ ሰማው። እና ተባረኩልኝ ሁላችሁም። ሄዱ ሰላምሻ፣ መሪጌታ፣ ሩት ጌታ ጸጋውን ያብዛላችሁ። ታች ያላችሁ ደግሞ ብሩካን ናችሁ፣ ቅዱሳን ናችሁ። ዋናው ዓላማ የትምህርቱም ዓላማ ቅድስና ለእግዚአብሔር መለየት ይሁንልን። ክብር ሁሉ ለታረደው በግ ይሁን። አላቪዮ ፒስ። አሜን አሜን። አሮንዬ ጌታ ኢየሱስ ጸጋውን ያብዛልህ ወንድሜ። አንተም ቅንነት አለህ በብዙ ብሉይ ኪዳን በሚገርም እውቀት ነው። ብሉይ ኪዳንን ይገርመኛል እንዴት እንደምታውቀውና ጌታ ይባረክ። ስለ እናንተ ወንድሞቼ እህቶቼ፣ ታችም ላይ ያላችሁ ረዥም ጊዜ ትንሽ ቆየን፣ ትንሽ ሌት ሆነን የጀመርነው መርጌታም ዘግይተዋል። እኛ ዝም ብለን ጀመርን። እሳቸው ያው ከቤት ስላልነበሩ ነው። ገብቶኛል። ኤዱ የምትዩ ነገር ካለሽ ትንሽ ምንም እንድትናገሪ ዛሬ አልሰጠውሽም። ኤዱ የምትይ ነገር ካለሽ በይን። እሺ ሰላምታ ነው እንምላችሁ። ቅድም አልነበርሽም? ቆንጆ ጥያቄ ጠየቅኩት ለሚኪዬ፣ በደንብ አድርጎ መለሰልኝ። እሱም ስለ ፍርሃትና ስለ ኃጢአት በፍርሃት እየተነሳ ድነታችን ይወሰዳል ወይ በሚል አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ያለውን አሮንዬ እንኳን ሰምቶኛል። ስለሱ በደንብ ነው ያብራራልኝ ነበር። አንቺ ዞር ብለሽ ነበር፣ አሁንም እኔ ዞር ብዬ ነበር ትንሽ እንትን ቢዚ ሆኜ እና ሰላምዬ፣ የምወድሽ እህቴ ፕሮፌት ሚኪ እግዚአብሔር ይባርከህ። አሮንዬ በጣም አንተንም ያው በኦልድ ቴስተመንት እንፈልግሃለን። ወንድማችን ሰሙ በጣም በእውነት ስታብራራ ራሱ ስትናገር ያነበበ ሰው እንደዚህ ነው። በቃ ያነበበ ሰው ሳይነካ አይቀርም እና በእውነት ከዚህም በላይ በእጥፍ ተባረክልኝ። ሩታዬ እህታችን፣ የምንወድሽ እህታችን፣ የምናከብርሽ አንደበትሽ በጣም በቃ ስትናገሪ ራሱ ከጥንቃቄ የተነሳ አንደበትሽ በቃ አይደለ የፍቅር ፍርሃት ቅድም ሚኪዬ እንደነገረን ማለት ነውና እንደዛ አለብሽ። ተባረኪልን፣ በብዙ ተባረኪ፣ በጤና ተባረኪ። እንደው ፔን የሚሰማሽ ነገር ቦታ ላይ ሁሉ እግዚአብሔር በጤና ይባርክሽ። ሩትዬ ተባረኪልን። ሄሉዬ አንቺም ተባረኪ። ሁላችሁም ከታችም ከላይ ያላችሁት እግዚአብሔር ይባርካችሁ። በጣም ነው የምንወዳችሁ። ከፍቅር ውጪ ሌላ እዳ አይኑርባችሁ ተብሎ እንደተጻፈ እኛ እዳ ያለብን ምንድነው? ፍቅርና ቅንነት፣ እግዚአብሔር በሚያውቀው ማለት ነው። ፍቅርና ቅንነት ነው ያለብን። እግዚአብሔርን እንታዘዛለን። ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን ቃሉን እንደሚናገረው እና ስናጠፋ ደግሞ ምህረት አድርግልን ብለን ደግሞ በፊቱ እንወድቃለን። ተባረኩ። ወዳችኋለሁ። መርጌታዬ በጣም ነው መወዶት፣ በጣም ነው ደግሞ ሚስ ያረኩት። ናፍቀውኛል ሰሞኑን። ተባረኩ። በጣም ነው ደስ ያለኝ። ተባረኪ ኤሉ፣ የጌታ ኢየሱስ ጸጋውን ያብዛልሽ። ተባረኪ። እንወድሻለን። አንቺንም እግዚአብሔር ቅንነትሽን ያውሰድብሽ። ተባረኩ። ሁላችሁንም ወዳችኋለሁ። ሰሙዬ ጌታ ዘመንህን ይባርክ። ነው አንተ ስትናገር እንባ ይመጣል። ስለ እውነት ይገርማል። እውቀት ነው። አዎ እውቀት አለው፣ ያስተምራል፣ ይቀጥላል። ወይ ሁላችሁም እያንዳንድ ሽታች ያለሽም በሙሉ ሜሴጅ የምትጽፉ